ለምን እንደሆነ ዲያቆኑ ነው ደሙን የሚያቀብለው ለምን እንደሆነ አላውቅም አለኝ። እኔ ግን አውቃለሁ። ለምን ይሄ ከኛ ጋር ያለ ስርዓት ነው የወሰዱት ማለት ነው። እውነት ለመናገር ልዩነታችን ከእናንተ ይልቅ ከኛ ጋር የጠበበ ነው ብዬ አምናለሁ ነው። ቴንኪው። እሺ እንግዲህ ቀሲስ እኔ አሁን እነሱ ቢኖሩና እኔ የማውቀዋለሁ ግን እንደው እኔ በናያምረው እሺ ዜድ መካኒስ ነው አይደል? ዜድ አራራራ ካልቪኒስት በርቻው ሰላም ደሩ መካነ ኢየሱስ ነኝ እኔ ካልቪኒስት ሰላም ሁሉልኝ። ነገ እሑድ ስለሆነ አስቼ ወደ ጸሎት እየገባሁ ነው። ነገ እሑድ ነው። ይግቡና ይዘጋጁ። እና ይዘጋጁ። እውነት ለመናገር ወደ ጸሎት እየገባሁ ነበር ያስገባኝ። ሰላም ልበለ ብዬ ነው ደግሞ አምተውኛል ስትል ስለሰማሁህ እንዴ በፍጹም አላማሁትም። ሲጀመር የማይናገር ሰው የሚያማ ብዬ ነውና ላስ ነው የተደረኩት። ዩቲዩብ ላይ አይቼው ነው። እርሱ አይደሉም እኮ እንትናን ያመጣ ስማችሁማ የግድ ነው። እኔም ማረጋው አይደለ? አሃ ታዲያስ እንደዚያ ነው። ደግሞ እኛ መብት አለን። ከቤታችን የወጡትን ልጆች ወደ ቤታችን የመጥራት መብት አለን። እኔ ራይት ነው የምለው ይሄ። ምክንያቱም የኛ ልጆች እኛ ቤተክርስቲያን የደከመችባችሁ አምጻችሁ የሄዳችሁ ስለሆናችሁ ወደ ቤታችሁ ተመለሱ ማለት ሙሉ መብት አለን። ጥሪያችን አይቆምም። ይሄ ደግሞ ከፍቅር ነው። አመጽ ነው የሚመልሷቸው ወይንስ ደግሞ የምን አመጽ? አይ ዜዶ የምን አመጽ ነው? አምጻችሁ ሲሏቸው አምጻችሁ ያላቸው አይ ከኛ ቤት አምጻችሁ ነው የወጣችሁ ነው ያልሁኝ። አምጻችሁ እምቢ ብላችሁ ነው የወጣችሁ ነው እኮ ያልሁኝ። ከኛ ቤት አምጻችሁ ስለወጣችሁ ገና እርሶ ይመጣሉ እኮ እርሶ ገና ይመጣሉ። ምንድነው የራሱ አረባት ገና እርሶ ይመጣሉ። ለምን እንደሚመጡ ከዚህ እንድተው ግድ የለም ካስቸጋር አወራ አስቸኮ እኔና ልንገሮት እኮ ነው የምለው። ለምን አትንገረኝ። ተው አልፈልግም ዜድ አንደኛ እኔ አስቸን ላወራ ነው የመጣሁኝ። አስቸን በጣም ስለምወደው እኔ ደግሞ በጣም ስለምወደው እርሶን ላወራ እኔም ግድ የለም። እሱም ሽማግሌ ነው እንደምታውቀው፣ እኔም ሽማግሌ ነኝ። እኔ ራሴ አላዩም እንዴ ነጭ ጤሜን አላዩም እንዴ? አንተ ቶክሲዋር አንተን እዚያ ፋኖ ጋር አስገብቶ እዚያ ጦርነት ውስጥ ብትገባ ነበር የሚሻል። ገና ነህ ገና ጎረምሳ። ስለዚህ እዚያው ጨርስ። እኔ እና አስቸ ለፋኖ ሊሰጡኝ ነው እዚህ ቲክቶክ ላይ ላሉት አነሶትና እና እኔና አስቸ ጠፈፍ ያልን ነጭ አበቀልን እንደዚያ ነው። እና ዜዶ ሎርድ ለፋኖ አሉ እግዚአብሔር ይሎት ስለ ስላሴ ያለኝ ስለ ስላሴ ስለ ኢየሱስ ክርስቶስ ያለኝ እውቀት ስላሴ ሰንበት ትምህርት የተማርኩት ነው ያለው። እውነቴን ነው። በእግዚአብሔር ለምሳሌ የእግዚአብሔር ቃል የሚለውን የእግዚአብሔር ቃል ለሁለት ነው የሚከፈለው። አራሴ ግን አንተ የማይሆን ሰው ነው የምታነሳው ነገር። እሳቸው ፋኖ ጋር የሚልኩኝ ምን እንድማር ነው? አይ ለዜድ እንኳን ፋኖ በቂው ነው። እውነት ለመናገር በጥሩ ሁኔታ ነው የሚያስተምርህ። ታውቃለህ እዚያ እኮ ቀዳሽ ተኳሽ አራሽ እኮ ነው ፋኖ ማለት። ስለዚህ ስንት ቅን የሚቀኛለ መሰለህ እዚያ ብትሄድ በደንብ አድርገው እና በጣም የተወደዳችሁ እናንተ። ለማንኛውም መካነ ኢየሱሶች እየመጡ ነው የሚለው መዝሙር ለነሱ ይሰራል። በጣም ነው የምንወዳቸው መካነ ኢየሱሶችን ሉተራንን እና ጴንጤቆስጣልም ከፍ እንዲል ወደ ሉተራን ከፍ በሉ እንዴ ጥሩ አይደለም። አስቸ እሺ እንግዲህ ሰላም ሁኑልን። ቻው ሰላም ሁኑልን። እግዚአብሔር ይስጥልን። እናመሰግናለን። ቴንኪው ቅዱሳን በጣም ይቅርታ እንግዲህ ስልኬ እምቢ ብሎ እንደገና ተከፍቶ ነው እና ሶሪ። ዜድዬ አርቢ ሼር ይደረግ ለፋኖ ሰጥተው ሄዱ። ወይ ቄስ ስለሆኑ ነው ዝም ያልካቸው ወይስ ምንድን ነው? እንግዲህ እሳቸው አባት ናቸው። እንግዲህ እኛ በጣም እኮ ነው የምናክብረው የኦርቶዶክስ አባቶችን። እነሱም ማክበር ኦርቶዶክስ አባት ስለሆኑ ማክበርና
እውነት ያልሆነ ነገር ልክ አይደለም ማለት ከማክበር ጋር ስለምታከብረው ብቻ የፈለገው ሲናገር ልክ ይሆናል ማለት ነው። ለእኔ እንግዲህ ልጥራቸውና እንዲህ ቀሲስ ይህን ነገር እንዴት ነው ይመልሱታል? ይህን ነገር ልጥራዎት እንዴት ነው? ምክንያቱ መጽሐፍ ቅዱስ ሕፃን እንደማያስተውል ነው የሚናገረው። እነሱ ደግሞ ሕፃን እንደሚያስተውልና ጭራሽ እንደሚያምን ነው የተናገሩት ማለት ነው። ግን እግዚአብሔር በዘዳግም ላይ ሲናገር አሁን መልካምን ክፉ የማያውቁ ልጆቻችሁ ምድሪቷን ይወርሷታል አለ። ኢሳያስ ምዕራፍ 7ም ልጁ ክፉም ደጉም መለየት እስከሚያውቅ ድረስ ይለዋል። አሁን አንድ ሕፃን ክፉም ደግም ማይለይበት ስቴጅ አለበት። በዛ ጊዜ ያምናል ማለት በጣም ከመጽሐፍ ቅዱስ የራቀ ትምህርት ነው ማለት ነው። ነፍስ ስላለው ብቻ ማስተዋል ይችላል፣ ማመን ይችላል የሚለው ሐሳብ የሆነ ሌላ ትምህርት ስላለ ለዛ ትምህርት መሰረት ማንጠፊያ ነው እንጂ ከመጽሐፍ ቅዱስ በጣም የራቀ ነው ማለት ነው። ምክንያቱ ለምሳሌ የሐዋርያት ሥራ ምዕራፍ 8 እንዳይጠመቅ ምን ሊከለክለኝ ይችላል ብሎ ያ ኢትዮጵያዊ ሲናገር በሙሉ ልብህ ካመንክ ይሆንልሃል አለ። ሶ ሪኳየርመንቱ ያ ሰው ከመጠመቁ በፊት በሙሉ ልቡ የተነገረውን ወንጌል ኢሳያስ 53 ነው እንግዲህ የሰበከለት። ያ ስብከት በሙሉ ልቡ የመቀበልና የማመን ግዴታ አለበት ማለት ነው። ሶ ቄሱ ግን ሲያወሩ ሕፃን ልጅ ልክ መስበክም እንደሚችል አድርጎ ነው ሲሰብኩ የቆዩት እና እሱ ነው ትንሽ እኔ ግራ ያጋባኛል። ነው። አይ እንግዲህ እኛ እኮ ለሁሉ መልስ እንትና ያው እንግዲህ አንድ ሰው እምነቴ እንዲህ ነው ብሎ ሲል እንግዲህ ወይ በውይይት ሲሆን ወይ ምናምን ነው እንጂ። እሺ ያው ቀሲስ እንግዲህ ያው መጥተዋል ይመስለኛል። እንግዲህ እሳቸውን ያየው መሰለኝ። እስቲ ቀሲስ ጋር ብታወራ ደስ ይለኝ ነበር እኔ ራሴ። ድነት በእምነት አስቼ አይጠነቀቅም። ማታ ሉትራኖች ሲሰድቡን ዝም አለ። በጣም በጣም የምትገርም ሰው ነህ። በቃ እንግዲህ አሁን ሰው ሁሉ እያየ ነው። አሁን አንተ በቃ ምንም ያው ብሎክ አድርጌ ያለው ምንም ማድረግ አይቻልም። በጣም ትክክል አይደለም እንዴ! እኛ ሉትራኖች ቤተሰቦቻችን አይደለም እንዴ? ምን ማለት ነው? ከሙሉ ወንጌልና መሰረተ ክርስቶስ እኮ ላንስማማም እንችላለን። በሀሳብ ሰዎች በሀሳብ እንገጫጫለን እና መፋለም አለብን እንዴ? ትክክል አይደለም። ዜዶ ትክክል ነው። አሁን እንደዚህ ብሎ የጻፈው ችግርም ካለ እኮ እኛ ተሰብስበን የምንለው ወደ አንድ እንትን ለመሄድ ነው። አስቸ ችግር እኮ አታስተኙም እናንተ እኮ አሁን ትልቅ ጥፋት አጠፋህ። እኔ አሁን ህፃናት ያምናሉ አያምኑም የሚል ትምህርት አስተምሬያለሁ ቅድም። እኔ ምን አጠፋው ቄስ? እኔ እኮ አይደለም። አሁን መመለስ አለብህ። አሁን ወንድማችን አላዳመጠም። እኛ የምናጠምቀው ልጆችን በወላጆች እምነት ነው። እምነት ይፈጥርለታል ከሚለው ይልቅ መጽሐፍ ቅዱስ በአብርሃም እምነት ልጁ ተገዝሯል። መቶ አለቃው በመቶ አለቃው እምነት እንዲያውም ከእስራኤል እንኳ ከአብርሃምና ብዙዎች ይመጣሉ እንደዚህ ያለ አማኝ ግን አላገኘሁም ብሎ ጌታ እስኪደነቅበት ድረስ ከነናዊቷም ሴት በእሷ እምነት ድናለች። ስለዚህ እምነት የወላጆች እምነት ለልጆች ይጠቅማል። ስለዚህ እኛ ይህን ነው አልኩኝ። እኔ ያነሳሁት ህፃናትን ግን ያምናሉም አያምኑም ማለት አንችልም እኛ አሁንም። ምክንያቱም ነባቢት፣ ህያዊት፣ ለባዊነት፣ ነባቢነት፣ ህያዊነት የነፍስ ነው እና ነፍስ ደግሞ እንድትመልሱት በዚህ አጋጣሚ ይሄንን ጥያቄ ነው የምሰጣችሁ፣ ተመራመሩበት። የህፃን ልጅ ነፍስና የ1 ዓመት የ2 ዓመት ሰው ነፍስና
የ40 ዓመት ሲሆነው 20 ዓመት ሲሆነው የሰው ነፍስ ልዩነት አላቸው ማለት ፊዚካሊ ስጋ እንደሚያድገው ነፍስ ማብራት አድጋለች ወይንስ ነፍስ አንድ የነባቢት ለባዊት ያዊት ሆና አዋቂ አስተዋይ ሆና ተፈጥራ ሌላ ጊዜ ምንም ማለት ሌላ መንፈሳዊ እድገት የላትም አላት የሚለውን መልሱት ራሳቸው ነው ያልኩኝ። ይህንን መመለስ ነው ራሳችሁ ዝም ብላችሁ አስቡበት። ለምን ነፍስ ታውቃለች አታውቅም፣ ትረዳለች አትረዳም፣ ታገናዝባለች አትገናዝብም የሚለውን የነፍስን ባህሪ መመርመር መጀመሪያ። ሰው የሚሰማው በነባቢነቱ በለባዊነቱ ከሆነ ኮንፈርም የሚያደርገው በዚያ ከሆነ ኦኬ ህፃናትን አያምኑም ማለት ይቻላል። ኦኬ ደግሞ ሲናገሩም ሲመልሱም ስላላየን ያምናሉ ማለትስ ይቻላል። በእርግጥ መጽሐፍ ቅዱስ እንደነገረን እንደሚያመልኩ በደስታ እንደሚዘሉ የኤልሳቤጥ ማህፀን ነግሮናል በዮሐንስ። ለፈጣሪ የማይታዘዝ የለም። ምንም ድንጋይ ያናግራል እግዚአብሔር እንኳን አይደለም በእናት ማህፀን የሳላችሁን ማለት ነው። እና እሱን ከግንዛቤ አርጋችሁ ብትነጋገሩበት። እኔ ግን ህፃናት ያምናሉም አያምኑምም ሳይሆን ያልሁት በወላጆቹ እምነት ነው የሚጠመቁት። ታዲያ ሲያድጉ ምናልባት አይ እናንተ ተሸክማችሁ ወሰዳችሁ ነው ያስጠመቃችሁኝ፣ ስለዚህ ይሄ እምነት ትክክል አይደለም ካሉ እንደናስቸ መውጣት ይችላሉ። ግን ዋን ሴቭድ ኦል ሴቭድ ስለማንል ከካዱ ድነታቸውን ያጣሉ ብለን እናምናለን። አይ ትክክል ነው ብለው በዚያው ከቀጠሉ ደግሞ ሲያድጉ እዚያው የቤተክርስቲያን አካል ሆነው እንደሆኑ ይቀጥላሉ ነው። ሲያድጉ የመወሰን መብት አላቸው። ልክ ነው። ግን ቀሲስ አሁን ወንድማችን ያለው እንዳው ትክክል እሱ ምን ይላል? አሁን እሱ 2 ጥቅስ ተናግሯል። ለምሳሌ ኢሳያስ ላይ ያለው ህፃኑ ክፉንና መልካሙን መለየት ሲችል ምግቡ ማርና ቅቤ ይሆናል የሚለው አለ። እንዲሁም ደግሞ ዘዳግም ላይ ያለው ይለያሉ እኮ እናው ለዚህ አርቢ አለ። እስቲ ይሄንን አሁን እሱን አሁን ይለያሉ። አሁን ጣይምና አሁን ለህፃን ልጅ አሁን መራራ ነገር ብትሰጠው ይጎመዝዘዋል፣ ፊቱን ያዞራል። መራራ መጎምዘዝ ምናምን አይደለም። ስለ ነፍስ ስናወራ እውቀትን አስመልክቶ አንድ ህፃን ልጅ ክፉንና ደጉን የሚለይበት አቅም አለው ወይ ነው እኮ እሱ ነፍስ ቆይ እሺ ጥያቄ አልጠይቅህ። ነፍስ የህፃን ልጅ ነፍስና የአዋቂ ነፍስ ይለያያሉ አይለያዩም? አዎ ይለያያሉ። በምንድን ነው የሚለያዩት? ሰው ሲያድግ ክፉና ደጉ የሚለይበት አቅም አለው ሰው ሲያድግ ማለት ነው። ኦኬ ኦቲዝም የሆነ ሰው ክፉና ደጉን የማያውቅ ያደገ ሰው ቢገኝስ? ኦቲዝም እኮ በሽታ ነው። ኦቲዝም በሽታ ነው እኮ ነገርኩህ። አሁን ይሄ ሰው ያገናዝባል? ኦቲዝም እኮ በሽተኛ ነው። ያንን ሰው እኮ ኦቲዝም እኮ ነገርኩህ እኮ በሽተኛ ነው ስትል የታመመው ምኑ ነው የታመመው? በሽተኛ ስለ በሽተኛ አይደለም እያወራን ያለ ነው። የሰው ልጅ ነፍስ ኦኬ በሽተኛው ለምሳሌ አንድ ሰው ምላሱ ቢቆረጥ መናገር ባይችል የተቆረጠችው ነፍሱ ናት የምትናገር ነፍስ ስለሆነች ወይስ ስጋው ነው? ቄሱ ከብዙ አክብሮት የሪላቲቭ ነው አሁን የምታመጡት ያላችሁ ኤግዛምፕል ሪላቲቭ አይደለም። አሁን እያወራን ያለ ነው አንድ ህፃን ልጅ ሲወለድ ነፍስ አለው። ያ ህፃን ልጅ እሺ ያደገም ሰው ነፍስ አለው። በነፍሳችን ግን የእውቀት ክፍል የሚባል ነገር አለ። ምን የት ላይ ነው እውቀት? አሁን ለምሳሌ ምሳሌ ምዕራፍ 19ን ብትመለከቱ ቁጥር 2 ላይ ምን ይላል? ሰው ወይም ደግሞ እውቀት አልባ የሆነት ሰው ወይም ደግሞ ሰው ያለ እውቀት እንዲሆን መልካም አይደለም ይላል። ስለዚህ ነፍስ እውቀት ስትፈጠር እውቀት አለት የላትም? ቆይ ልንገራችሁ ታዲያ። ስለዚህ ሮሜ ምዕራፍ 1 ላይ እግዚአብሔር ላይ የተሰወረውን ያንን ህግ በሰው ልብ ተጽፎ እንዳለ ይናገራል። ሰው ግን ህፃን እያለ ግን በክፉና በደጉ ወይም ደግሞ ክፉንና መልካምን ለይቶ የሚረዳበት አቅም ግን የለውም። ቆይ እንደዛ አልጠየኩም። ቆይ አሁን አንተ ይኸውልህ የምጠይቅህ ሌላ የምታብራራው ቆይ የምታብራራው ሌላ ነው። እኔ ቀጥታ እንድጠይቅ የምትመልስልኝ የምፈልገው ነፍስ የባህሪ ለውጥ አላት፣ ትለወጣለች። እውቀት ማወቅ ነባቢት ለባዊት ማለት በነገራችን ላይ ማስተዋል አስተውሎት ማለት ነው። ለባዊት ማለት ይሄ የነፍስ ባህሪ ነው።
ማስተዋል ማለት እኮ ቆይ ቄሱ ማስተዋል ማለት እኮ በመልካምና በክፉ ያለው ልዩነትን መረዳት ማለት ነው። ስለዚህ የህፃን ልጅ ነፍስና የአዋቂ ሰው ነፍስ በእውቀት ኦኬ፣ ህፃን ልጅ ያንን አቅም የለውም። ለዛ ነው አቅሙን ማን ነው የሚሰጠው ታዲያ? ማን ነው የሚሰጠው? ኦኬ፣ ለዚህ ነው አሁን ለምሳሌ የአይሁድን ስርዓት ስትመለከቱ አንድ አይሁዳዊ ሲወለድ እስከ 13 ዓመቱ ህግን ባለማድረጉ ቅጣት የለበትም። እኔ እኮ ይኸውልህ ለያይተህ ነው እኔ እያወራሁ ያለሁት። ቆይ አንዴ ፕሊዝ ስሙኝ፣ አዳምጡ። ቆይ አይደለም ይቅርታ፣ እኔ እያወራሁ ያለሁት ይኸውልህ፣ ቆይ አንዴ ቄሱ፣ ስለ ነፍስ ሳወራህ ስለ ስጋ አታወራኝ። ይኸውልህ አሁን የማወራህ ሰው ሁለት ባህሪ ያለው ኖ ስለ ስጋው አይደለም እኮ የህግ ልጅ ተብሎ እድሜ የምትቆጥረው እኮ ይኸውልህ፣ እድሜ እኮ አታዳምጡም ያላችሁ አይ በሉ ሰላም ነው። አይ ሌላ ነገር ነው የምታወራው። ዝም ብለህ ይኸውልህ አይደለም አንድ አይሁዳዊ በ13 ዓመቱ በዓል የሚከበርበት ከዚህ በኋላ ወደ አቅመ አዳም ደርሷል ተብሎ ስለሚታመን አታብራራልኝ። እኔ እኮ እሱን አይደለም እኔ የምጠይቅህ። እኔ የምጠይቅህ ነገር ቆይ ክርስትና እኮ ስሙኝ አይደለም ያልጠየቅኩልን ስታብራራልኝ። ይኸውልህ እኔ መጽሐፍ ቅዱስ አውቃለሁ። አሁን አንተ የምትጠቅሳቸውን ጥቅሶች እኮ ጠፍተውኝ አይደለም እኔ የምጠይቅህ። ይኸው አሁን ኦኬ ልጆቻችሁ መልካምንና ክፉ ማያውቁ ናቸው ሲል እግዚአብሔር ምን ማለት ነው? አንተ ቆይ ይኸውልህ እሱን መልሱልኝ። ራስህ እኮ ስላልከው ነው። እኔ አሁን ይኸውልህ ያውቃሉም አያውቁምም አላልኩኝም። እኔ የማውቀው እውቀት አለኝ በነፍስ ጉዳይ ላይ። ኦኬ ማን ነው እያደገ የሚሄደው? ስጋ ነው እያደገ የሚሄደው? ኦኬ ወይንስ ነፍስ ናት እያደገች የምትሄደው? ይሄ በነገራችን ላይ ዝም ብለን የምናወራው አይደለም። እንደ እኮ የቤት ስራ ውሰዱና ቆይ የቤት ስራ እኮ መጨረሻ ስሙኝ ቄሱ፣ ይሄ እኮ የቤት ስራ ምናምን የምትሉት ነገር አይደለም። መጽሐፍ ቅዱስ በግልጽ የሚናገረው ነገር ነው። ላይክ አንተ ናችሁ መቼ ነው የሚያውቀው? እሱ ነው እያልኩት ያለሁት እኮ አንድ ህፃን ልጅ በአንድ አይሁዳዊ በ12 እስከ 13 ያለው የህግ ልጅ ተብሎ በዓል ይከበርበታል አይደል? የህግ ልጅ ማለት ምን ማለት ነው? በምክንያቱ አሁን እኮ የያዝነው እምነት እኮ ከአይሁድ የመጣ ነው። ስለዚህ ብሉይ ኪዳን እኮ በመሰረቱ የአይሁድ ነው። ስለዚህ አንድ ሰው የሚያውቀው አይደለም። እኔ ስለ አይሁድ እውቀት አይደለም። ስሙኝማ። ስለዚህ አንድ አይሁዳዊ እስከ 12 ብዬ ያዘው 13 ወይ 12 እንደዛ ነው የህግ ልጅ ተብሎ በዓል የሚከበርበት ማለት ነው። በሰባት ዓመታቸው አቀላጥፈው ክፉና ደጉን የሚያውቁ የሚናገሩ በጣም የሚያስተምሩ ልጆች አይተጣቃለህ። በ4 ዓመታቸው በ5 ዓመታቸው እነሱስ ታዲያ በቃ እሱ አሁን እስኮ ነው የምላችሁ ያለው። አሁን ደግሞ በሮማን ህግ ደግሞ በሮማውያን ደግሞ 7 እስከ 8 መረዳት ይችላል ይላሉ ማለት ነው። አሁን ስሙኝ በአሳምፕሽን አይደለም የምንሄደው። ምን አድርግ መሰለህ ኬቢዬ፣ አሁን እኔ ማግባት አልፈልግም፣ ግን ለአንተ እንደ አይዲያ የምሰጥህ ህፃን ልጅ አሁን ጥሩ ነው እኮ አንተ ለማነጻጸር ነው ያመጣው። ግን ህፃን ልጅ የተወለደ ህፃን ልጅ ነፍሱና እውቀቱ ምንድን ነው የሚያገናኛቸው የሚለውን መፍታት አለባቸው። ያ ነው በጣም ትክክል። እሱን ነው የምለው። አንደኛ አልሰማኝም አላዳመጠኝም እንጂ እኮ እርሱ አሁን የሚያሳዩን በመጽሐፍ ቅዱስ አድርጉና ልክ ልጅ ሲወለድ እውቀት ከነፍስ ጋር ነፍስ በእውቀት የማታድግ ከሆነ አሳዩን ማለት ህፃን ልጅ ሲወለድ ቆይ ልብ አድርጎ እኔ በደንብ አድምጣ። አንደኛ እኔ ህፃናት ያውቃሉ አያውቁም ያምናሉ አያምኑም አልወጣኝም። በኋላ ስወጣ ምንም ነገር እንዳትሉ። ምክንያቱም ትምህርት አለው፣ ራሱን የቻለ ትምህርት አለ። እኔ በስነ ስርዓት ተምሬዋለሁ። ያንን ማብራራት ለእናንተ ስለማይጠበቅብኝ ብዙ አልልም። ግን እናንተ ራሳችሁ እንድታዩት እንድታነቡም ጭምር ልጠይቅ። አንደኛ አትመልሱልኝ፣ እንድትመልሱልኝ ሳይሆን በቃ ለሁላችሁም ከታች ያላችሁትም ሁለት የሰው ልጅ ሰው የሚባለው ሲጀምር ነፍስና ስጋ ነው። ሁለቱ ተለይቶ ነፍስ ብቻ ወይም ስጋ ብቻ ያው ሰው አይባልም። እንደ ኃይሉ ዮሐንስ ነው ሰው ስጋ መንፈስ ነው ምንድነው? እሱን ተውትና ወደ ሐሳቡ አንዴ ተው እንጂ ኢንተራፕት አታረጉ። የሰው ስም መጥራት ሳይሆን አሁን በሐሳቡ ላይ ገብታችሁ ተወያዩ ማለት ነው። የሰው ስም እየጠራ ሞክ ማድረግ ምንም ትርጉም የለውም አሁን ማለት ነው። ትምህርት ነው ይኸውልህ፣ ስህተት የሆነ ትምህርት ስለሆነ ለመግለጥ ነው። አሁን ህፃን ልጅ ባለበት ነው እንትን የምትለው። አሁን እኮ እና ከየት ነው የመጣኸው ወዳጅ? ነው እያወራሁት ያለው
አዎ ግን ስታወሩ የሌላ ሰው አስተምሮ በመናጣጠር ምናምን ሳይሆን የጴንጤ ባህሪ በደንብ እየታየ ነው እዚህ ውስጥ። እንዴት ነው ነገሩ? አንተ አዳምጥ እንጂ ኢንተራፕት አታድርግ። አዳምጥ እሱ እንትን አትበሉ ማለት ነው። አዳምጥና እኔ ለወጣ እኮ ነው ታወራለህ። አዳምጣችኋለሁ ግን በሞኪንግ በማውራት ሳይሆን እግዚኦ ማረነ ክርስቶስ እንዴ መሰለህ። ቆይ ኬቢዬ አርቢ ይቅርታ፣ በጣም ቤቱ እኮ የእናንተ እኮ ነው። ታወራለህ እኮ አዳምጥ። እሳቸው አንዳንድ ጊዜ ወደ ፋኖ ወደ ምናምን ሪፈር ቢጽፉልንም እኛ በአክብሮትና በመውደድ ነው የምናወራቸው። ስለዚህ ምን አድርግ መሰለህ ስማቸውና ከዛ በኋላ አዳምጣቸው። ከዛ ደግሞ እሳቸው አንተ ስታወራ ደግሞ እሳቸው ዝም ብለው ይስሙ። እንደሱ ነው የሚሻለው። እየደረብክ ስታወራ ግን አስቸጋሪ ነው የሚሆነው። ሀሳብን ማግኘት አይቻልም። እና ቴንኪው ዜድ እሳቸው አዳምጠህ ንገራ ጠይቃቸው። ዜድ በጣም ይቅርታ፣ ቅድም እንደዚህ ያልኩህ ባይዞ ያው ቀልድ ብዬ ነው። ቅድም እንደዚህ ያልኩህ እንዳትደግመው አደራ። እኔ አንዳንዴ ቲክቶክ ላይ እቀልዳለሁ፣ እኔ ደስ ይለኛል፣ እኔ እጫወታለሁ። ሶ እንደዚህ ያሉትን ቁም ነገር ወስዳችሁ እንደ እንትን አትጠቀሙበት። እና ቅድም እንደዚህ ያልኩህ ለቀልድ ነው። ሶ በዚያ መንገድ ተረዳኝ። እዚህ እንትን ፋኖቱን ቄሮን ያላቅህም ዜድ እዚህ ላይ ነው ማቅህ አንድ ፕሮቴስታንት እንደሆንክና ለቀልድ ብዬ ነው ቅድም ያወራው። ሶሪ እኔም እኮ ቀልድ ነው ነቃራቆታ ኦኬ ነው እናከብራቸዋለን ለማለት ነው። ቴንኪው ዜዶ ቴንኪው። እና ብዙውን ሰዓት ትወስዳላችሁ። እኔ አሁን ሁላችሁም ኦርቶዶክሳውያንም ጭምር እውቀት ስለሆነ ይሄ የማወራው አሁን እውቀት ነው፣ ስለ ዶሚኔሽን ምናምን አይደለም። ስለዚህ ሰው ነፍስ አስተውሎትን በተመለከተ መናገር፣ ነቢብነት፣ ለባዊነት፣ ህያዊነት የነፍስ ባህሪ ነው። ሰው ነፍስ ስለዚህ ይሄ ባህሪ ያላት በተፈጥሯ የማይቀየር ባህሪዋ ነው። ታዲያ ለምንድን ነው ህፃን ልጅ ወደው እንደተወለደ የማያወራው? ምክንያቱም ነባቢት ከሆነች ባህሪዋ ነባቢ መናገር ከሆነ ለምንድን ነው የማታወራው? ስለዚህ ግዴታ የስጋ መጠንከር የስጋ ዕድሜ ተጠብቃለች ማለት ነው የሚል አንድ ጥያቄ ይነሳል፣ በቴዎሎጂካሊ ማለት ነው። ነባቢት ናት ካልን ባህሪዋ የማትናገረው ለምንድን ነው? ደግሞ ታውቃላችሁ ሰው ሲሞት ስጋው ሲበሰብስ ነፍስ ትናገራለች አይደለ? ከጌታ ጋር መነጋገሯን ትቀጥላለች እኮ ታወራለች። እዚያ ራዕየ ዮሐንስ ምዕራፍ 6 ላይ እንደምትመለከቱት እስከ መቼ ደማችን ፈሶ ትላለች ነፍስ። ለምንድን ነው ህፃን ልጅ ጋር ስትደርስ የማትናገረው የሚለውን አንብቡ ሁላችሁም። አንድ እና ደግሞ ኦኬ ህፃን ልጅ ስለሆነ ስጋው ገና ስላልበረታ በስጋ ስለምትገለጥ መገለጫዋ በስጋ ስለሆነ የምትገለጠው እንዳንል ካደገ በኋላ አድጎ ራሱ አንድ ሰው አድጎ ምላሱ ቢቆረጥ፣ ምላስ የስጋ ባህሪ ነው እንደምታውቁት፣ ምላሱ ቢቆረጥ መናገር ያቆማል ማለት ነው፣ ነባቢነት ይቀራል። አሁንስ ቢሆን ነፍስ እኔ ህፃን ልጅ ድሮ ህፃን ልጅ ስለሆነ ቆመ። አሁን ምላስ ሲቆረጥ ነባቢት ባህሪዋን ለምንድን ነው ነፍስ የማትናገረው የሚል ደግሞ ሌላ ጥያቄ ይነሳል ማለት ነው። እና ኦኬ ስለዚህ ንግግርነቷ ከየትኛው ከመንፈሳዊ አካል ጋር ያላት ንግግር ነው ህያዊነት ያስባላት ማለት። ነፍስ ምላስ ቢቆረጥም ያው ታገናዝባለች፣ ከእግዚአብሔር ጋር ታወራለች። ግን እኛ የምንሰማው ቋንቋዋ ነው የሚቀረው። እሱን ነው ንግግር የምንለው የሚለው አብሮ ይጠናና ህፃን ልጅን ያውቃል አያውቅም ብለን ለመወሰን ምንድን ነው ማድረግ ያለብን ነው። አያገናዝም ወይ መናገር ስላልቻሉ ቢሆንስ? ለምሳሌ ህፃናት በነፍሳቸው ከእግዚአብሔር ጋር የሚነጋገሩ ከእናታቸው ማህፀን ጋር ሆነው የሚያወሩ በመንፈሳዊው አካል መንፈሳዊ እድገት ስላላት በዚያ የምታወራ ብትሆንስ ከፈጣሪዋ ጋር የስ ኦር ኖ የምትለው እኛ በሚገባን ቋንቋ ማለት ስላልቻለች እንጂ ከእግዚአብሔር ጋር ያላት ግንኙነት በነፍስ ያለው እውቀት ፍጹም ቢሆንስ? ደግሞ ታውቃላችሁ ህፃን ሲሞት ከእግዚአብሔር ጋር ይነጋገራል፣ ወደ ገነት ነው የሚሄደው። የአንድ ዓመት ገና የተወለደ ህፃን ቢሞት ከጌታ ጋር ይነጋገራል እንደምታውቁት። ይሄንን አብረን በጋራ እናንብበውና ከዚያ ህፃናት አያምኑ ያምናሉ ምናምን የሚለውን ለመወሰን ባይዘው ማንም አልመልሰውም። ይሄንን አባቶቻችን የጥንት አባቶቻችንም ህፃናት ምክንያቱም ኤቪደንስ ስላልሰጡን ሁላችን በዚያ ስናልፍ የሆነ ጊዜ እናቴ ማህፀን ሰምቼ ነበረ ምናምን ስላልተባለ ወይም መስማት በእርግጥ ዮሐንስ እንደ ምስክር ሊሆንነት ይችላል የመጥምቁ በኤልሳቤጥ ማህፀን ሆኖ እና ደግሞ ኤርሚያስንም ቀደስኩ ከምከር ሰምከ ብሎታል ጌታ በትንቢተ ላይ ከእናት ማህፀን ጀምሮ መረጥኩህ ይለዋል። መመረጥ በእናት ማህፀን ምናምን የሚለው አብረን እንመልከተው ነው ያልሁኝ። ስለዚህ ህፃናት ለማንኛውም እኛ ኦርቶዶክሳዊ ህፃናትን የምናጠምቀው ግን ህፃናት አዎ እንደኛ መመስከር ስለማይችሉ
አምኛለሁ ልጠመቅ እኛ እንደምናደርገው ስለማይችሉ በወላጆቻቸው እምነት እናጠምቃቸዋለን ብለን ነው የምናስበው። ዜዶና አስቼ ግን አንድ ጥያቄ በጣም የሚገርመኝ ነገር ቆይ ቀሲስ እንዴ እዚሁ ላይ ነው አስቼ አይደለም ቆይ ቆንጆ እኔ እኮ እንደውም ያውቃሉ ስራም እየሰራው ስለሆነ ለዛ ነው እንደው ይጨርሱ ብዬ ነው እንጂ በጣም ቆንጆ ጥያቄ ነበረኝ። ነፍስ የምትጠፋው ከእውቀት ማነስ ነው አይደል? ጨርስ ብለህ ስቴትመንትህን ብለህ እንደኔ እየጠየቀኝ ሳይሆን ጨርሰው። አይ እኔ እኮ እንደዚህ የምጠይቀው ይኸውልህ በጣም እርግጠኛ ሆኜ ይኸውልህ እርግጠኛ እስቲ ይመልሳሉ አይመልስም የሚለውን ጥያቄ አይምሮዬ ሲፈጥር ነው እንደዚህ የምጠይቀው። በነገራችን ላይ ስሰማዎት አይምሮዬ እኔ ሰዎች ሲናገሩ አይምሮዬ ብዙ ጥያቄ ይመጣል። ያንን ጥያቄ ስጠይቅ ሰዎች ይናደዳሉ። ለምን መመለስ ወይ ደግሞ የሆነ ነገር የምፈትናቸው ስለሚመስላቸው። ግን አሁን የጠየቁት ጥያቄ ስለ እውቀት በጣም ብዙ አውርተዋል፣ ስለ ነፍስ ብዙ አውርተዋል። የጠየቁት ጥያቄ ነፍስ የምትጠፋው ከእውቀት ማነስ አይደለም ወይ? ወይም ደግሞ ነፍስ በእውቀት ማደግ የለባትም ወይ? አዎ እኔ ነፍስ ለመኖርም ለመጥፋትም ለመልማትም እንደዚህ ካልሁት እኮ በቃ መለስኩት እኮ ማለት ነው። ባይዘ እሱን ከነገርኩህማ ቅድም ጠቆም አድርጌያለሁ። መንፈሳዊ እድገት አለ፣ መንፈሳዊ እድገት አለ። መንፈሳዊ እድገት የሚባለው ቼንጀብል የሆነ ነገር ሳይሆን አይደለም። የጠየቅኩት ቀሲስዬ እንደው በጌታ የጠየቅኩትን መልሱልኝ። ነፍስ እውቀት ከሌላት ትጠፋለች አትጠፋ? እዚህ እውቀት ከማጣቱ የተነሳ ጠፍቷል ትንቢተ ሆሴዕ ነው። እሱ ነው የምጠይቀኝ። ስለዚህ ቆያ እኮ ነፍስ የምትጠፋው ካለ እውቀት ስትሆን ነው አይደል? አይ አሁን እውቀት ምንድን ነው? እውቀት በቃ ለምሳሌ የትኛውም እውቀት ለምሳሌ ሰው ስለ እግዚአብሔር ማወቅ ካልቻለ ማለት ነፍሱ ስለ ፈጣሪዋ ማወቅ ካልቻለች ይጠፋል አይደል? አዎ ምንም ጥያቄ የለውም። አሁን ግን ክርክሩ ስለዚህ እውቀት ማለት ይኸውልህ ነፍስ ማለት በእውቀት ላይ ዲፔንደንት ነች አይደል? አይ ቆይ እንደዚህ አልልህም። እኔ ኮንፈርም አላደርግልህም። ጥያቄ ጠይቄ እዚሁ እንድመልስልህ እኔ አልመልስም። ለምን መሰለህ? አንባችሁ እርሶ እኮ መምህር ኖት እኮ እርሶ እኮ ቀሲስ ኖት እኮ። እኛ እኮ ኖርማል ምዕመኖች ነን። እኛ ስንጠይቆት ካልመለሱልን እኛን እያፋጠጡ እኮ ሊሆን እኮ አይችልም። ለምን መሰለህ? እያፋጠጥኩ አይደለም። ዜድ አላወቅም። ቆንጆ ጥያቄ ነው የጠየቅኩት። ይኸውልህ ቆንጆ ጥያቄ ነው የጠየቅኩት። ነፍስ በእውቀት የምታድግ አይደለችም ወይ አልኮት። ነፍስ ለመጥፋትም ለመልማትም በእውቀት ላይ ዲፔንደንት አይደለችም ወይ ብዬ ጠየቅኩት። ኦኬ እውቀት ቀጥሎ ራሱ በእውቀት ላይ ዲፔንድ አይደለችም ወይ አልከ። ኦኬ እውቀት ምንድን ነው? ለባዊት ማለት አስተውሎት ማለት እኮ ነው። እና ያ ነባዊት ማለት በአይምሮ ጠባዊ ሰው ሲፈጠር አይምሮ ጠባይ ያለው በተፈጥሮ አዋቂነት ማለት ነው አለበት ሰው። ለባዊት ምንላት እሱን ነው። ማስተዋል እኮ ማለት እኮ ነገሮችን የማገናዘብ ሰው ከእንስሳት የሚለየው በአስተውሎቱ አይደለ በለባዊነቱ እንጂ ደማዊ ነፍስ በደማዊ ነፍስ እኮ እንስሳትም እኮ ደማዊ ነፍስ አላቸው፣ ግን እንደኛ ህያዊት ነፍስ አይደለም ያላቸው፣ ለባዊት ነፍስ አይደለም ያላቸው እንስሳት። ለባዊነት የሚባለው እውቀት ምንድነው የሚለውን አብረን እናንብበው ነው። አብረን እንየውና ሌላ ጊዜ በደንብ መጽሐፍ እየገለጥን ቤተክርስቲያናችን የምትለውን እንነጋገራለን። እሺ ቀሲስ እንደዚህ የብዬ ግን አንድ ጥያቄ በጣም የሚገርመኝ ሁሌ ጥያቄ የሚሆንብኝ ለሌላ ጊዜ ላንብብሎት የእግዚአብሔር ቃል ላንብብሎትና ይሄንን እስቲ እንየው አብረን። እሺ ኦኬ የሮሜ መጽሐፍ ምዕራፍ 1 ቁጥር 21 ላይ እንደዚህ ይላል፣ የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩና ስላላመሰገኑት የሚያመገኙት ነገር አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውልም ልባቸው ጨለመ ይላል። አሁን እዚህ ጋር ያሉት እነዚህ ሰዎች ለጨለማም የዳረጋቸው ነገር ለጨለማም የዳረጋቸው ነገር የእውቀት ማነስ ነው። እሺ ሌላም ጥቅስ ልጨምርልህ። የሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። እዚህ ጋር ጥበብ የተባለው ምንድን ነው? እውቀት። አሁን አንተ የምትጠቅሰው እውቀት ለባዊነትን ነው እውቀት እያልከ ያለኸው ወይንስ እውቀት እግዚአብሔርን መፍራት የተባለውን እውቀት ነው?
ምክንያቱም እንዳልከው ስጋው ዓለማዊ እውቀት ሁሉ ስላለ የትኛውም እውቀት እኔ የማምነውን ልንገሮት። አይ አትንገ እኔ ክርክር ለምን መሰለ ሊሆን ይችላል። አሁን እኔ አሳይመንት እኮ ነው የሰጠሁኝ። እኔ እኮ ለሁላችንም ነው ለኦርቶዶክሳውያንም እናነብበውና በዚህ ጉዳይ ላይ አልኩኝ። እኔ ለምን መሰለህ የሚረዳን ህፃናት ላይ ለምንሰጠው አስተያየት ይጠቅመናል። ያምናሉ አያምኑም የሚለውን ለመወሰን እርሶ ለምን አሁን መመለስ አልፈለጉም? ቆይ ልንገርህ። ቆይ ቴድ እኔ ለሁሉም ጊዜ አለው አለ። እኔ አሁን ጊዜ መብራንን እኔ ጊዜ የለኝም። አሁን ሰላም ልለው ነበር አስቸኝ ወጣው። ግን ሌላ እሳቸው እኔ ቀሲስዬ እኔ ወዶታለሁ። እኔ ስለምነቃቦት ነው ሁሌ የሚናደዱብኝ የሚናደዱብኝ ስለምነቃቦት ነው። ለመሰል ግድ የለም በዛኛው በሴኪዩላሩ ዓለም ቆንጆ እውቀት ያሉት በዓለም ፖለቲካ ላይ በኢትዮጵያ ፖለቲካ ላይ ቆንጆ እውቀት ያሉት በዚህ በመንፈሳዊ ነገሩም ቆንጆ እውቀት ያሉት ፖለቲከኛ ኖት። እወዶታለሁ። ስለዚህ ቢመልሱ ምን ሊመጣ እንደሚችል ስለሚያውቁት ለምን እንደሆነ ታውቃለህ? አሁን ብመልስልህ ማለት ነው አሁን ብመልስልህ ኦርቶዶክሳውያን ቢሆኑ ኑሮ እንደ እውቀት ስለሆነ አስተምሬ ይወርዳለሁ። እኔ ግን የኔን ትምህርት ስማኝ ይኸውልህ ቆይ ዜዶ እኔ ግን አሁን ለእናንተ ብነግራችሁ መልሰህ ጥያቄ ትጠይቀኛለህ። አየህ አሁንም ከጠየቀኝ ለአንተ መልስ ሰጥ እዚሁ ላድር ነው። ኦኬ ሰዓቴን ማኔጅ ማድረግ ፖለቲካ ኧረ ተውት ቀሲስ አይ ላቭ ዩ በቃ ጨርሱ። ቻው እና ሌላው አንድ አስቸን ባለቤቱን አንድ ነገር ልበለውና አስቸ እኛ ስለ ህፃናት ስናወራ ህፃናትን ሳያምኑ መጠመቅ የለባቸውም ትሉናላችሁ። ኦኬ ሳይጠመቁ ህፃናት ቢሞቱ በህፃነታቸው አንድ ህፃን እንደተወለደ ሲኦል ይገባል ብለን ስንጠይቅ አንዳንድ ፕሮቴስታንት ወንድሞቻችን ህፃን ልጅማ ሲኦል አይገባም ትሉናላችሁ። ብዙን ጊዜ እንደዚያ ብላችሁን ታውቃላችሁ። እና ኦኬ ህፃን እንደተወለደ ሲኦል የማይገባ ከሆነ ወደ ቤተክርስቲያን ከመግባትና ገነት ከመግባት የትኛው ይበልጣል? ህፃን ልጅ ሲሞት ገነት የሚገባ ከሆነ ባይጠመቅም ማለት ነው። እንግዲህ አላመንም እንዳንተ እንደምትሉት ብንወስደው ራሱ ገነት የማይከለከል ከሆነ ከጥምቀትና ከገነት የትኛው ነው የሚበልጠው? ጥምቀት ተጠምቀን እኮ ልንጠፋ እንችላለን ማለት ስጋው ደግሞ ተቀብለን በክርስቶስ አምነን በክደት ልናጣው እንችላለን። ይሄ ቴምፖ እዚህ ምድር ላይ ያለው ነገር መቼም ፍጻሜ የሚያገኘው ያው እስከ መጨረሻው ከጸናን እንደሆነ ግልጽ ነው። ታዲያ ገነት የገባ ግን መውጫ የለውም። ህፃናት ከገነት የማይከለከሉ ከሆነ ከጥምቀት እንዴት ነው የምትከለክሏቸው የሚል ለመካነ ኢየሱሶች ሳይሆን ለእናንተ እነሱ ስለሚያጠምቁ ችግር የለውም። ይችን ጥያቄ ውሰዱልኝ። ስላከበራችሁኝ እግዚአብሔር ያክብርልኝ። ከልብ ነው የምወዳችሁ። ቴንኪው። ቀሲስ አረቢ በጣም መልካም ልጅ ነው። ያው እሱስ አንተ ሞገተኝ እኮ እንዳለ እኮ መፈናፈኛ ሳጣኝ እኮ አንተ ረበስላሴ በጣም ይወዱታል። አረቢ በጣም መልኩ ቆንጆ ነው። ምንም ጥያቄ የለውም። ሸበላ ነው። ምኑ ቢሉ በጣም መልኩ ሸበላ ነው። በኤአይ ይሆን በኖርማሉ ይሆን በጣም በል አረቢ እንትን ነው። ስለ እውቀት ነበረ እንትኑ ያው ብዙ ነገር ስላወራሁ ችግር የለውም። ኢንተራፕት ስላረከ ነው እንጂ የተወደድክ ልጅ ምን ኢትዮጵያዊ አይደለህ? ኢትዮጵያዊ ምን ይወጣል? ያው እኛም ቄሶቹ ያው መከበር ለምደናል እዚህ በኢትዮጵያ ባህል እንደዛ ስለለመድን አንተ ደግሞ ያው ኢትዮጵያ እናከብራለን። ለዛ ነው እኮ ቄስ ያው ለዚያ ብዬ ነው። እና ሰላም አምሹልኝ። እወዳችኋለሁ። ጤና ይስጥልኝ። ይሄ እውቀትን በተመለከተ መጽሐፍ ቅዱስ እንግዲህ በግልጽ ዘዳግም ምዕራፍ 1 ቁጥር 39 ላይ እግዚአብሔር ምድሪቷን ስለሚወርሱ ልጆች በተናገረበት ስፍራ ይማረካሉ ያልኳቸውን ተናንሾች ክፉና በጎውን ለይተው የማያውቁት ልጆቻችሁ ይላል። ስለዚህ ልጆቻችሁ ብሎ እግዚአብሔር ሲናገር በዛ ቦታ ክፉንና በጎውን ለይተው የማያውቁትን ይላል ማለት ነው። አሁን አንድ ልጅ የሚያስብለው ነፍስ ስለሌለው ምናምን አይደለም። ነፍስ አለው አንድ ልጅ። ነገር ግን ልጅ የሌለው ነገር ምንድነው? ልጅ ክፉንና መልካምን ለይቶ የሚያውቅበት አቅምና ያንን አቢሊቲ የለውም ልጅ ማለት ነው። ስለዚህ እንግዲህ ሮሜ ምዕራፍ 9
ሐዋርያው ቅዱስ ጳውሎስ ስለ አይሁድ ህዝቦች በተናገረበት ቦታ ላይ ምን ይላል? እነርሱ የእስራኤል ህዝብ ናቸው፣ ልጅ መሆንን፣ መለኮታዊ ክብር፣ ኪዳን፣ ህግን መቀበል፣ የቤተ መቅደስ ስርዓትና ተስፋ የእነርሱ ናቸውና አባቶችም የእነርሱ ናቸው ብሎ ስለ እስራኤል ህዝብ ይናገራል ማለት ነው። እና አይሁዶች እንዴት ነበረ ይህንን ነገር የሚያራምዱት ካልን በአይሁድ ህግ ባር ሚትባህ የሚባል አለ፣ ለወንድ ማለት ነው። ባር ሚትባህ ይሉታል። ባር ሚትባህ ማለት የህግ ልጅ ማለት ነው። ልክ አይሁድ የተሰጧቸው ህግ አላቸው። ነገር ግን ህግን በተመለከተ ማንን ነው ህግ መጠበቅ ያለበት፣ ማንንስ ነው ህግ ማይመለከተው በሚል ሀሳብ ላይ ባር ሚትባህ ይሉታል። ባር ሚትባህ ማለት አንድ ህፃን ልጅ ወንድ ልጅ ከሆነ 13 ዓመቱ እስካልሞላው ድረስ ህግ ማንበብም ሆነ ህግም ባለመጠበቅ የሚመጣውን ቅጣት አይመለከተውም ይላሉ ማለት ነው። ለምንድን ነው እንደዚህ የሚሉ? ያ ሰው ገና ክፉንና መልካምን ለይቶ የሚያውቅበት አቅም የለውም ብሎ ስለሚታመን ነው ማለት ነው። ይህንን ደግሞ ዝም ብሎ እንደ እንትን ያመጡት ሳይሆን እግዚአብሔር በዘዳግም በተናገራቸው መሰረት ነው ማለት ነው። ሴት ስትሆን ደግሞ ባት ሚትባህ ይሉታል። ሴት ስትሆን ደግሞ የ12 ዓመት ይላሉ ማለት ነው አይሁድ። ይህንን አስተሳሰብ በአይሁድ ብቻ ያለው አስተሳሰብ ሳይሆን በሮማውያን ደግሞ ከ7-8 ይላሉ ሮማውያን ማለት ነው። በየሀገሩ የተለያየ እድሜ ይሰጣል። ነገር ግን ሁሉም የሚስማሙበት አንድ ነገር ቢኖር አንድ ህፃን ልጅ ግን ሲወለድ ማለት ነው ከ1 ዓመት እስከ 3 ዓመት ባለው ወይም ደግሞ እስከ 4 ዓመት ባለው ጊዜ ግን ህፃን ልጅ ምንም መልካምም ክፉም ለይቶ የሚያውቅበት አቅም እንደሌለው ይህ ግን ሁሉም ይስማማበታል ማለት ነው። ሰው እምነትን በተመለከተ ስናወራ እምነት እንግዲያስ የሚመጣ ከመስማት ነው ይላል። እንግዲህ መስማት የሚባለው ያለው ነገር የሆነ ድምፅ መስማት ሰምቶ ከመደንገጥ አንጻር አይደለም። መስማት ማለት ቢለው ማስተዋልን ማለት ነው። ምክንያቱም እምነት የሚመጣው ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ወይም ደግሞ በክርስቶስ ቃል ነው ሲል ክርስቶስን አስመልክቶ በተነገረ የወንጌል ቃል ነው። ያንን ቃል ነው ሐዋርያው ቅዱስ ጳውሎስ ቃል የሚለው በሮሜ ምዕራፍ 10 ቁጥር 17 ማለት ነው። ስለዚህ ኢየሱስ ክርስቶስ ማርቆስ ወንጌል 16 ሂዱና ወንጌል ስበኩ ካለ በኋላ ያመነም የተጠመቀም ይድናል ሲል፣ ምክንያቱ የሚጠመቀው ሰውየው የሚጠመቅበት ያለው ጉዳይ መረዳትና ማወቅና በዛ ጉዳይ ማመን ይጠበቅበታል ማለት ነው። ምክንያቱ ጥምቀት የሚባለው ያለው ነገር ከክርስቶስ ጋር መሞት ከሱም መነሳት እስከሆነ ድረስ ያንን ሰው የክርስቶስን የመስቀል ስራ ሳይነገረውና ሳያምን ከኢየሱስ ሞቻለሁ፣ ከኢየሱስ ተቀብሬያለሁ፣ ከኢየሱስም ተነስቻለሁ ማለቱ ምንም ጥቅም የለውም። ሐዋርያትም ይህንን አላስተማሩም ማለት ነው። ለዚህ ነው የኢትዮጵያዊ በቃ አሁን ውሃ አለ እንዳልጠመቅ ምንድን ነው የሚከለክለኝ ሲለው በሙሉ ልብህ ካመንክ ነው ያለው ፊልጶስ ማለት ነው ወንጌላዊ። ምክንያቱም ከመጠመቁ በፊት ሪኳየር የሚደረገው ነገር ምንድነው? እምነት ነው። ለዚህ ምላሽ ሲሰጥ እየተሰጠው ምንድነው? ልክ አብርሃም የአብርሃምን ግዝረትን አስመልክቶ ልጆች ሁሉ ይገዘሩ ስለነበረ አሁን ደግሞ ጥምቀት አብርሃም እኮ አንድ እስራኤላዊ እኮ በመወለዱ ነው እስራኤላዊ የሚሆነው አይሁዳዊ የሚሆነው ማለት ነው። ሲገዘር እኮ አይሁዳዊ ለመሆን አይደለም የሚገዘረው፣ አይሁዳዊ ስለሆነ ነው የሚገዘረው እኮ እንጂ ግዝረት እኮ ለሌላ እኮ አይመለከትም። ምክንያቱም አይሁዳዊ መሆን ደግሞ በመወለድ ነው እንጂ በመገዘር አይደለም። ለዚህ ሐሳብ ጳውሎስ በሮሜ ምዕራፍ 4 ሲናገር ምን ይላል? አብርሃም ይላል ማለት ነው። አብርሃም ሳይገረዝ በነበረው እምነት ላገኘው ጽድቅ ይላል። ስለዚህ ሳይገረዝ በነበረው እምነት ላገኘው ጽድቅ፣ ጽድቁ ያገኘው ተገርዞ አይደለም፣ ሳይገረዝ ባገኘው ጽድቅ ነው ይላል። የመገረዝን ምልክት ይኸውም የጽድቅን ማህተም ተቀበለ ይላል። ስለዚህ የተገረዘው ለምልክት ነው፣ ምልክቱ ደግሞ አስቀድሞ ላገኘው ነገር ነው ማለት ነው። ስለዚህ ጥምቀትን ከግዝረት እንኳን ባያያዝ ብናያይዘው እንኳን ሰውየው እየተጠመቀ ያለው ለሆነ አስቀድሞ ላገኘው ነገር ነው መሆን ያለበት፣ በግዝረት በኩል ከመጣ ነው ማለት ነው። ግዝረትን ሂደን ካጠና ነው ደግሞ በአይሁድ መሰረት ወንድ ብቻ ነው የሚገረዘው ማለት ነው። ስለዚህ ሴቶች አይገረዙም።
ስለዚህ በአዲስ ኪዳን መጥተን ግዝረት ነው ጥምቀት ካልን ሴት ለምንድን ነው የምናጠምቀው ታዲያ? ሴት እንዴት ነው ታዲያ በ80 ቀኗ የምትጠመቀው ታዲያ? ይሄን ነገር አይሄድም፣ የሚሄድም ነገር አይደለም ማለት ነው። ስለዚህ የሚሄደው ምንድነው? የሐዋርያት ትምህርት ነው የሚያስኬደው። የሐዋርያት ትምህርት ምንድነው? ሴትም ወንድም ቢሆን አንድ ሰው መጀመሪያ ከመጠመቁ በፊት ስለ ክርስቶስ መስማት አለበት፣ ወንጌል መነገር አለበት። ለዛ ወንጌል ደግሞ የእምነት ምላሽ መስጠት አለበት። ምክንያቱ እምነት ማለት ለተሰጠህን መልእክት ምላሽ መስጠት ስለሆነ ማለት ነው። ስታምን ነው ጽድቅ የሚቆጠርልህ። አንድ ሰው ለዚህ ነው ሲያምን ጽድቅ ይቆጠርለታል። ለዚህ ነው ጴጥሮስ ልባችንን በእምነትን ካጠራ በኋላ በእኛም በአሕዛብ መካከል ልዩነትን አላደረገም ይላል ማለት ነው። ለዚህ ነው አንድ ሕፃን ልጅ ይሄንን ዚስ ካፓሲቲ አንድ ሕፃን ልጅ የለም ማለት ነው። ኢሳይያስ ምዕራፍ 7ን የሚያወራው እሱ ነው ማለት ነው። ሕፃኑ ክፉ መልካምን መለየት እስከሚያውቅ ድረስ ይለዋል። የሆነ ታይም ፍሬም ይሰጠዋል ማለት ነው። ስለዚህ አንድ ሕፃን ክፉም ደጉም ማያውቅበት ታይም አለ። በዛ ታይም ደግሞ በወላጆች እምነት ማጥመቅ የሚለው ነገር ከመጽሐፍ ቅዱስ ጋር አይሄድም ማለት ነው። አይሄድም። ምክንያቱ አንድ የአብርሃምን ታሪክ አይደግፈንም፣ ሁለተኛ ደግሞ ሐዋርያትም እንደዚህ አይነት ትእዛዝ አላስተላለፉም ማለት ነው። ሐዋርያት ያስተላለፉት ትእዛዝ ምንድነው? የሐዋርያት ትእዛዝ ኢየሱስ ክርስቶስ መጀመሪያ ያላቸው ፕሪቺንግ ዘ ጎስፕል ነው፣ ወንጌልን መስበክ ነው ማለት ነው። ያንን ወንጌል የተቀበለ ምክንያቱ አንደኛ ቆሮንቶስ ምዕራፍ 15 እኔ የሰበኩላችሁ ወንጌል አሳውቃቸዋለሁ ካለ በኋላ መጽሐፍትን ጽሑፋትን እንደሚሉት ክርስቶስ ስለ ኃጢአታችን ሞተ። ወንጌል የሚጀምረው ከዚህ ነው። ስለዚህ አንድ ሰው ክርስቶስ ስለ ኃጢአቱ እንደሞተ ሳያምን ውሃ ላይ ብታስገባው ምንም እያደረክለት አይደለም ማለት ነው። ምክንያቱ የኃጢአት ስርየት ያገኘ ነው ኢየሱስ መስቀል ላይ ባፈሰሰው ደም ስለሆነ ማለት ነው። ምክንያቱ ዕብራውያን ምዕራፍ 1 ቁጥር 3 ላይ የኃጢአታችን ስርየት ካስገኘልን በኋላ እንዲያው when he purged us ነው የሚለው የሆነ ነገር ከውስጥ አውጥተህ መጣል ማለት ነው። ይሄንን ካደረገ በኋላ በአባቱ ቀኝ ተቀመጠ ይለዋል ማለት ነው። ስለዚህ ይሄንን ዕውቀት ሳይገባው ሰው ይሄንን ነገር ሳይረዳ ሰው ለዚህ ነገር ደግሞ ለኔ ነው ብሎ ሳያምን ሰው ምክንያቱም ሁለተኛ ተሰሎንቄ የሚጠፉት የሚያድናቸውን የፍቅር እውነት ባለማመናቸው ነው የሚጠፉት ይላል። ስለዚህ ይሄንን ሬቨሌሽን ሰው ሳይገባው እንዲጠመቅም ሆነ ይሄንን ነገር ደግሞ አንድ ሕፃን ልጅ የሚገባበት አቅም እንዳለው መጽሐፍ ቅዱስ ያስተምራል በግልጽ ለማለት ነው። አስቺዬ ስለሰጠኸኝ ጊዜ አመሰግናለሁ። ቴንኪው። ካስረዘምኩት ደግሞ ያው ቅርታ። እሺ እግዚአብሔር ይስጥልን። እዚህ ላይ አረቢ ሁለት ነገሮችን ብታጠራለን ጥሩ ነው ብዬ አስባለሁ። አንደኛ በአብርሃም ሕፃናት የ8 ቀን ሕፃናት ናቸው የሚገረዙትና አምነው ነው የሚገረዙት ወይስ ሕፃን ስለሆኑ ነው የተገረዙት? ምንስ እንዲሆኑ ነበር ይገረዙት የነበሩት? እሱ ነገር ተጠራለኝ መጀመሪያ። ግዝረት የሚለው ሐሳብ አንደኛ ግዝረትና ጥምቀትን ምንም የሚያያይዝ ነገር የለውም። የሚገረዙት የ8 ቀን ሕፃን ግረዝልኝ ሲል አውቀው ነው ሳያውቁ ነው? አዎ ሳያውቁ ነው። አሁን በዚህ ቦታ ላይ ምን ይላል? ሮሜ ምዕራፍ 4 ላይ እግዚአብሔር ለአብርሃም ነው እንደዛ ያለው ስለሆነ መልሰልኛል። በቃ ስለማያውቁ ነው። ሌላው የፕሮቴስታንት ልጆች ምንድን ነው የሚባሉት? ቆይ አንዴ ምናምን ከማለት በፊት አሁን አንተ ያያዝከው ያለው ፕሮቴስታንት ልጆች ተብሎ አይጠየቅም። ቆይ የፕሮቴስታንት ይሄ that's very relative question ነው ማለት ነው። አሁን እየጠየቀው ያለው ሪላቲቭ የሚሆነው ኮሽኑ መቼ ነው? ጥያቄው ሪላቲቭ የሚሆነው ጥምቀቱ ግዝረቱ ከወከለ ነው ሪላቲቭ የሚሆነው ማለት ነው። ገብቶሃል አይደል የምልህ? ስለዚህ ይሄንን ሪላቲቭ ለማድረግ የሚካሄደው ጥቅሱ ቆላሲያስም ያለው ጥቅስ ነው ማለት ነው። ቆላሲያስ ምዕራፍ 2 ቁጥር 11 ያለው በእርሱ ሆናችሁ እጅ ባልተደረገ መገረዝ ተገረዛችሁ፣ በክርስቶስም መገረዝ የሥጋውን ኃጢአትን ባህሪ አስወግዳችሁ በጥምቀትም ከእርሱ ጋር ተቀበራችሁ፣ እርሱም ከሙታን ባስነሳው በእግዚአብሔር ኃይል በማመን ከእርሱ ጋር ደግሞ ተነሳችሁ የሚለው ሐሳብ ነው። ጥምቀትን ግዝረትን ተክተዋል የሚለው ሐሳብ ከዚህ ሐሳብ ነው የሚወጣው ማለት ነው።
ስለዚህ በዚህ ቦታ ግን እየተናገረ ያለው ሐዋርያው ቅዱስ ጳውሎስ እናንተ በእርሱ ሆናችሁ በእጅ ባልተደረገ መገረዝ ነው የሚለው። መገረዙ በእጅ አይደለም ነው የሚለው። ስለዚህ መገረዝ የሚለው ቃል በቃል ይሄ በእጅ ያልተደረገ መገረዝ የተባለ ምንድን ነው? በዛው እያብራራው ይሄ ማለት በእጅ ያልተደረገ መገረዝ ይሄ ነው ምናምን እያል በዛው እየተነተንከው ይሄድ ያ ምንድን ነው? በእጅ ያልተደረገ መገረዝ መሀል አትግባ። ማን ነው ቁጭ ብለን ኤፊ እኔ ሁላችንም እሱ ይህንን ላብራራና ከዛ ለወንድሞች እድል ሰጣችኋለሁ። በዚህ ቦታ የሚናገረው ያለው በእርሱ ሆናችሁ ይላል። በእርሱ ነው የሚለው። እርሱ ደግሞ ክርስቶስን ነው። ሆናችሁ በእጅ ባልተደረገ መገረዝ ተገረዛችሁ። አሁን መገረዝ የሚለው ቃል በቃሉ አላስፈላጊ ነገር ከአንድ ቦታ ማስወገድ ማለት ነው። መገረዝ የሚለው ቃል በቃሉ ማለት ነው። ስለዚህ በእጅ ባልሆነ መገረዝ ሲል በእጅ ያልሆነ ብሎ በክርስቶስ የሆነ አላስፈላጊ ነገር ከህይወታችን የተወገደው ምንድን ነው ካልን አዳማዊ ማንነትን አስመልክቶ ነው። ሐዋርያው ቅዱስ ጳውሎስ በቆላስይስ ምዕራፍ 2 ቁጥር 11 ላይ እየተናገረ ያለው ማለት ነው። አዳማዊ ማንነት ከአንድ ሰው የሚወገደው በሰው እጅ አይደለም። በምንድን ነው ታዲያ? በመንፈስ ቅዱስ ስራ ነው። መንፈስ ቅዱስ ብቻ ነው አዳማዊ ባህሪ ማስወገድ የሚችለው ከአንድ ሰው። ምክንያቱ አዳማዊ ባህሪ ብለን ስንናገር መጽሐፍ ቅዱስ ስጋ ይለዋል። ሶማና ሳርከስ የሚለው የግሪክ ቃል ነው የሚጠቀመው ማለት ነው። ይሄንን ባህሪ በአይን ማይታይ ነው። ስለዚህ አንድ ሰው አዳማዊ ነበር ወደ ክርስቶስ፣ ይሄ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ ጳውሎስ ይናገራል ማለት ነው። ወደ ክርስቶስ የተጨመርንበት በመንፈስ ቅዱስ አማካኝነት እንደሆነ ይናገራል ማለት ነው። ስለዚህ በእጅ ባልሆነው መገረዝ ተገረዛችሁ በክርስቶስም መገረዝ ይላል። በክርስቶስም ነው የሚለው። የስጋን ኃጢአታዊ ባህሪ አስወግዳችሁ ይላል። ስለዚህ የስጋ ኃጢአታዊ ባህሪ የሚወገደው በክርስቶስ ብቻ ነው። ይሄምንም ደግሞ የሚሆነው በምንድን ነው ካለ በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀትም ከእርሱ ጋር ተቀበራችሁ እርሱን ከሙታን ባስነሳው በእግዚአብሔር ኃይል በማመን ነው የሚለው። አሁን ጥምቀት ማለት አንድ ነገር ውስጥ ሙሉ በሙሉ መግባትን አስመልክቶ ነው እየተናገረ ያለው። ስለዚህ ቆይ አንዴ አንዴ ጨርስና ሰጣለሁ። መልሰህ እንትን ነው ከእንትኑ ዳይቨርት እንዳናደርግ ብዬ ነው። ምንድነው እኔ ጥያቄ? ቆይ አስጨረስኩማ። ምንድን ነው? አይ ጥያቄን እኮ ረስተዋል መሰለኝ። የፕሮቴስታንት ልጆች ምንድነው? ለአንተ አይደለም ዶንት ወሪ። አሁን እያወራሁት ያለሁት ግዝረትና ጥምቀትን አንተባለቅበት ሐሳብ የፕሮቴስታንት ልጆች ነው ወይስ መጽሐፍ ቅዱስ ምን ይላል ስለ ልጆች ነው ያስቸገረው? ጥያቄ ደግሞ የፕሮቴስታንት ልጆች ምን ይባላል ይላል። እንደሱ ተብሎ አይጠየቅም አይነት ጥያቄ። አንድ የታገሰኝና ከዛ ላንተም የሚጠቅምህ ነው ይሄንን ነገር ማለት ነው። አንድ ምኩስ ተመለስከ። አብርሃም የስምንት ቀን ሕፃን ሲደርስ ሳያምን ነው ብለኸኛል። ወይ አንዴ ናቲ ካሁን በኋላ ፕሮቴስታንት ልጆች ምናምን ብለህ የምትል ከሆነ ታች ካልፈለክ ወረድ እንዴት ተብሎ አይጠየቅም። የሚጠይቅ እሺ፣ ለምንድን ነው የፕሮቴስታንት ልጆች ምንድነው የሚሆኑት? በቃ አርቢ ራፓርትና እንትን ሀሳብ ጨርስና ከዛ ጥያቄ ካላቸው ይጠይቃሉ። ይሶክ ይጠይቃላችሁ። ራፓፕ ላርግለትና እሺ፣ ከዛ በኋላ እሱ ይጠይቃል ማለት ነው። አሁን በዚህ ቦታ እየተናገረ ያለው ጳውሎስ በክርስቶስ ኢየሱስ በማመን ከውስጥ ሰውነታችን ያ አዳማዊ የሚባለው ማንነት ከኛ ተወግዶ ክርስቶሳዊ ማንነት የለበስንበትን መንገድ ነው እየተናገረ ያለው። ይሄ ደግሞ የሚሆነው ብሎ የሚናገረው በእጅ ባልሆነ ነው ይላል። በምንድን ነው ታዲያ ካልን በክርስቶስ ነው ይላል። በምን ማለት ነው? በክርስቶስ በመንፈስ ቅዱስ ኃይል ማለት ነው። እንዴት ነው የሚከናወነው ብለን ይህንን ነገር ስናይ ኤፌሶን ምዕራፍ 1ን ሂደን ማየት እንችላለን። ልክ አንድ ሰው የመዳናችሁ ወንጌልን በሰማችሁ ጊዜ የመጀመሪያ ሂደቱ ወንጌል ነው መጀመሪያ መሆን ያለበት ማለት ነው። ወንጌል አንድ ሰው ሲሰማ ከዛ በኋላ ካመናችሁ ይላል። መጀመሪያ መሰበክ ነው፣ ከዛ ማመን ነው፣ ከዛ በኋላ ተስፋ በሆነው በመንፈስ ቅዱስ ታተማችሁ ይላል። ያ መንፈስ ቅዱስ ምንድነው? በዛ ሰው የሚያደርገውን ነገር ምንድነው ካለን ይሄ ብዬ አፓ አደርገዋለሁ ማለት ነው። ያ መንፈስ ቅዱስ ምንድነው የሚያደርገው የሚለው ሐሳብ ኤፌሶን ምዕራፍ 5ን
ጳውሎስ ይነግረዋል ማለት ነው። በቃሉ አማካኝነት ይላል በውሃ አጥቦ በማንጻት እንድትቀደስ። ስለዚህ በቃሉ አማካኝነት የሚለው የድነትን ቃልን በተመለከተ ነው ማለት ነው። ያ ልክ እንደ ውሃ ያጥባሃል ማለት ነው። ምክንያቱ ዮሐንስ ወንጌል ምዕራፍ 15 እናንተ ከነገርኳችሁ ቃል የተነሳ ንጹሐን ናችሁ ነው ያላችሁ ኢየሱስ ክርስቶስ ማለት ነው። ምዕራፍ 15 ላይ ማለት ነው ቁጥር 2 ይሁን 3 ወይ 2 ወይ 3። ስለዚህ ቃሉ ነው አንድ ሰውን ማጥራት የሚችለው። እንዴት ነው የሚያጠራው? በመንፈስ ቅዱስ ኃይል ነው። ስለዚህ ይሄንን ነው አንድ ሰው አዳማዊ ማንነትን ከውስጡ አስወግዶ ክርስቶሳዊ ማንነቱን እንዲለብስ የሚያደርገው። ይሄ ደግሞ የሚሆነው ሲያምን ነው። ካመነ በኋላ ነው የሚጠመቀው። ስለዚህ ልክ አብርሃም ካመነ በኋላ በእምነት ያገኘውን ጽድቅ ለምልክት ተገረዘ ይለዋል። ልክ እኛ ደግሞ አምነን ከጸደቅን በኋላ ነው በውሃ የምንጠመቀው። ስለዚህ ህፃናት ደግሞ አምኖ ወይም ደግሞ ማመን ወንጌልን ተነግሮ ማመን ስለማይችሉ እስከሚያምኑ ድረስ ጠብቀን ወንጌል ነግረን ነው ምናስጠምቃቸው ለማለት ነው። አመሰግናለሁ። መልካም። በዚህ ውስጥ ተመልሶልሃል ናትናኤል? አልተመለሰም። እሺ ድጋሚ ከመጽሐፍ ቅዱስ ግን ጠይቀን ከምን ተነስተህ ለመለስ ናቲ እንትን አንድ ደቂቃ ያለ አስችዬ ቅድም በተነሳው ጥያቄ ላይ እኔም ጽፌ ይዤ ነበረ አርቢ ከተናገረውና ሲገረዙ ሳይሆን ሲጀመርም እንደዛ ሆነው ነው በውልደት ነው የሚያገኙት ብሎ አለኝ። በግርዘት የሚያገኙ እኮ በመጽሐፍ ቅዱስ ታሪክ ያየናቸው አሉ። እነዛ ሰዎች ሁሉ በግርዘት ያገኙት ሰዎች ከዛ በኋላ ልጆቻቸውም ደግሞ በዛው ስርዓት ነው የሚቀጥሉትና ይሄንን አንተ አርቢ እንዴት ታየዋለህ? ምክንያቱም ባሪያዎች ሁሉ ከአንተ ጋር የሚመጡት ይገረዙ። የኦሪዮን ታሪክ ስታይ እሱ በዘሩ አይሁዳዊ አይደለም እስራኤላዊ አይደለም ተገርዞ ነው የሆነውና ይሄንን እስኪ አታጅ አድርገው። ምክንያቱም አንተ በምንድን ያልከው ቀጥታ በትውልድ ወይም በውልደት ነው የሚያገኙት ያንን ብለሃል። በግርዘትም ያገኙት ስላሉ ማለት ነው። ገብቷል አርቢ? በግዝረት የሚያገኙት የሚለው መጻተኞትን በተመለከተ ነው። አሁን ለምሳሌ አንድ ሰው የአይሁድ ዘር ካልሆነ ከቀረ ወይም ደግሞ አይሁዳዊ ያልሆነ ሰውን በተመለከተ ግዝረት የተሰጠ ለአይሁዳዊ ነው። ስለዚህ አይሁዳዊ ካልሆነ አንድ ሰው እንዴት ነው ወደ አይሁዳዊ ያልሆኑ ሰዎች ወደ አይሁድ ይቀላቀሉ ነበረ? እነሱን በተመለከተ ነው አሁን ገብረ ማርያም እየጠየቀ ያለው ማለት ነው። ግዝረት ግን አሁን እነሱን ከማየት በፊት ግዝረት የተሰጠው ለአብርሃም ነው እና ለዘሩ ነው እና አብርሃምና ለዘሩ ሲል የአብርሃም ዘርን አስመልክቶ ነው ዘሩ የሚለው ማለት ነው። ስለዚህ አንድ ሰው የአብርሃም ዘር የሚሆነው ከአብርሃም ዘር ሲወለድ ብቻ ነው ዘሩ የሚሆነው ማለት ነው። ስለዚህ ኢየሱስ ክርስቶስንም ይላል ሮሜ ምዕራፍ 9 ስለተወለደ ነው የዛ ዘር እንትን የሆነ። ስለዚህ ክርስቶስም በስጋ ከዳዊት ዘር የተወለደው ሲለው የዳዊት ዘር የሆነው በመወለድ ነው። አንድ ሰው የዳዊት ዘር የሚሆነው በመወለድ ነው። የአብርሃም ዘር የሚሆነው በመወለድ ነው። ጳውሎስም እውነት ነው አረድዬ። እሺ ላንብብልህና ዘፍጥረት ላይ ያለውን አንተ ተረዳው ማለት ቃል ኪዳን እሱ ልክ ነው ወይስ አይደለም? አይሁዳዊ በመወለድ ነው አይሁዳዊ ነው። እኔ ስለ ዘራቸው ሳይሆን የጠየቁት ያ ምልክቱ ከእግዚአብሔር ጋር ቃል ኪዳን እንደሆነ ይናገራል። ምንድነው ያለው? ቁልፈታቸው ስጋ ትገርዛቸው በእኔና በአንተ መካከል ላለው ቃል ኪዳን አለ ምልክት ይሆናል። በ8 ቀን ልጅ ይገረዝ አለ። ቆይ በቤት የተወለደ ወይም አለ ከዘራችሁ ያይደለ አለ አብርሃም ነው። ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ አለ በትውልድ ይገረዝ አለ። አሁን የሱን ዘር ብቻ አይደለም ያዘዘው እዚህ ጋር የሱን ዘር ብቻ አይደለም። ስንጠይቅም ደግሞ የሱን ዘር እንተዋቸውና ከሱ ዘር ያልሆኑት ሳያምኑ ለምን ይገረዛሉ? ያ ምልክት ደግሞ ከእግዚአብሔር ጋር ቃል ኪዳን መገባባት ነው። አሁን በዛ ዘመን ስትሄድ የተገረዘ ሰው ከታየ ራሱ ሌላ ማገር ቤት የእግዚአብሔር ተከታይ ነው። በዛ ምክንያት ቢገደል ሳይፈቅድ ሳይወድ ነው የተገረዘው ገና በ8 ቀኑ እና ያ ሰው እንዴት ታየዋለህ ነው አርቢ? ኦኬ አሁን መጀመሪያ አንድ ነገር መስማማት አለብን። አይሁዳዊ ላልሆነ ሰው እሱ ሌላ እሱ መልስልሃለሁ። መጀመሪያ አንድ አይሁዳዊ የሚሆነው በመገረዝ ነው ወይስ በመወለድ ነው? እዚህ መጀመሪያ እንስማማና ከዛ አይሁዳዊ ላልሆነ ሰው
በመወለድ ነው። ግን የእግዚአብሔር ቃል ኪዳኑ እንዳለው የምልክት የሚሆንለት ግርዘቱ ነው። እኔ አይደለም ያለው እግዚአብሔር ነው። እና በአንተ ባለው ቃል ኪዳን በመገረዝ ይሆናል አለው። የዘራረጉ ከሆነ በመወለድ ነው። እሺ አዎ ግዝረት እኮ ትእዛዝ ነው። በዚህ እኮ እንስማማለን። ነገር ግን ለአንድ አይሁዳዊ ትእዛዝ ብቻ አይደለም ትእዛዝ ብቻ ሳይሆን አለ ቃል ኪዳን ነው። የቃል ኪዳን ምልክት ነው። ቃል ኪዳን እኮ ቃል ኪዳን እኮ አሁን እኮ በአዲስ ኪዳን እኮ አዲስ ኪዳን መጥቷል አይደል? በአዲስ ኪዳን እኮ የግዝረት ኪዳን እኮ የለም እኮ። አሁን እኮ ያወራን እኛ ጋር በግርዘት ፋንታ ጥምቀት ተተክቷል ብለን እናስተምራለን። አረብ የለም እናንተ ነው የሚባለው። ታስተምራላችሁ። ትምህርቱ እኮ ነው ልክ አይደለም እያልን ያለ ነው እኮ። አሁን እኮ ትምህርቱ ነው መጽሐፍ ቅዱሳዊ አይደለም እያልን ያለ ነው እኮ። ያንን ትምህርት ነው ምክንያቱ እያልን ያለ ነው። ደግሞ ለምንድን ነው አንድ አይሁዳዊ ስለሆነ ወይም ደግሞ አብርሃም ሳይገረዝ ላገኘው ጽድቅ ነው ግዝረትን የተቀበለው። አንድ አይሁዳዊ ደግሞ አይሁዳዊ መሆኑ በትውልድ ነው፣ ሲወለድ ነው አይሁዳዊ የሚሆነው። ከዛ ኋላ ደግሞ ለምልክት ነው የሚገረዘው። ልክ እንደዛ ደግሞ አንድ ሰው የክርስቶስ ልጅ የሚሆነው የእግዚአብሔር ልጅ የሚሆነው ሲወለድ ነው። እንዴት ነው የሚወለደው? በማመን ነው ማለት ነው። ምክንያቱም ይሄ ደግሞ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23ን ይነግረናል ማለት ነው። በማይጠፋ በሕያው በእግዚአብሔር ቃል ነው እንደገና የተወለዳችሁ ይላል ማለት ነው። መጀመሪያ ሰው ልጅ መሆን አለበት። ልጅ የሚሆነው አንድ ይሄር ነው። አሁን ስለማመን ከሄድን ማመንም ሌላ ነው፣ ጥምቀትም ሌላ ነው፣ ያንን ነገር አይደለም። ግን ከጥምቀት ጋር ግርዘትን ከጥምቀት ጋር አያይዞታል። ግርዘትን ከእምነት ጋር አያይዞ በአዲስ ኪዳን አይተሃል አረቢ? ቆይ ማለት ልመጣ ከዛ መጻተኛ የሆኑትም ደግሞ አይሁዳዊ ያልሆነ ደግሞ መጀመሪያ አይሁዳዊነትን መቀበል አለበት ከመገረዙ በፊት። ዝም ብሎ መጥቶ አይደለም የሚገረዘው ማለት ነው። መጀመሪያ ለዛ ጂዊሽ ካስተም ማመን አለበት። አሁን ለምሳሌ እኔ ከነ ልጆቼ መገረዝ ካስፈለገኝ መጀመሪያ እኔና ልጆቼ ወይም ደግሞ እኔ ልጆችን ወክዬ አይሁዳዊነትን መቀበል አለብኝ። አይሁዳዊነትን ስቀበል ነው የምገረዘው። እሱ ነው መጻተኛ የሚለው። ዝም ብሎ በኃይል አይደለም በግድ አይደለም፣ መቀበል አለበት አይሁዳዊነትን መጀመሪያ ማለት ነው። አርቢ አንተ ስታምን ቤተሰቦች ሁሉ ይገረዛሉ አይደል? አዎ እሺ። ስለዚህ ምክንያቱም ልጆቹ 8 ዓመት ስለሆነ ማለት ነው። ይሄንን ኮንሰፕት ግን ወደ አዲስ ኪዳን ጥምቀት ማምጣት አንችልም ነው ትልቁ ፖይንቱ ማለት ነው። ምክንያቱ ጥምቀትና ግዝረት አንደኛ ሁለቱ የተለያዩ ኪዳኖች ናቸው። ዕብራውያን ምዕራፍ 8 አሮጌው ስለሆነ ነው አዲሱ ያስፈለገው ይላል። በአዲሱ ኪዳን ምንድነው የተደረገው? ሐዋርያትስ ምንድነው ያደረጉ? ማንን ነው የተጠመቀ? ሐዋርያትስ እንዴት ነው ያጠመቁ? የሚለው ሐሳብ ነው ሊያስኬድን የሚችለው እንጂ ብሉይ ኪዳን የነበረው ኮንሰፕት እያመጣን ከገለበጥ ነው ብዙ ማይገለበጥ ነገር ስላለ ነው። ስለዚህ በአዲስ ኪዳንም አንድ ሰው ከመጠመቁ በፊት አንድ ሪኳየርመንት አለ። ሪኳየርመንቱ ምንድነው? ያንን የሚጠመቅ ሰው ማመን ያስፈልገዋል ማለት ነው። እውነት ነው። ዞሮ ዞሮ እኛም ግርዘትን ጳውሎስ በተናገረው መሰረት ግርዘትን ከጥምቀት ጋር አያይዞ ስለተናገረ ነው ይሄን እንደማስረጃ አድርገን ያቀረብነው። እኛ ከራሳችን ወስደን አታች አድርገን አገናኝተነው አይደለም። አንተ ግን አልኩኝ ያ መገረዝ ከእምነት ጋር የተያያዘ ካለ ለመስማት ዝግጁ ነኝ፣ ካልሆነ ዞኪ ችግር የለውም። የሚሆነው ምን መሰለህ? አሁን ለምሳሌ ገብርኤ ከጥምቀት ጋር ግርዘትን የሚናገራል እንዴ በአዲስ ኪዳን? አዎ ምኑ ጋር በመገረዝ በአዲስ መገረዝ ብሎ ከዛ ያም ጥምቀት ብሎ ከዛው ቀጥሎ ስለ ጥምቀት ይናገራል እና ከግርዘትና ጥምቀት እዛው ጋር አብሮ ተያይዞ ነው ያለው። አሁን ለምሳሌ ልክ እንደዛ በአዲስ መገረዝ ብሎ በእምነት ቢለው አረብ ያለውን እኔ የምቃወምበት ምንም አይነት ምክንያት የለኝም። በአዲስ መገረዝ ብሎ ከዛ ጥምቀት በሞቱ መስለን በመነሳትም ትንሳኤውን መስክረን እንደምንነሳ የሚናገርበትን ፓርት ቅድም ጠቅሶ ሲናገር እየሰማው ስለነበረ ነው እኔም ያንን ነው ልጠቅስ የነበረውና ከዛ ጋር አያይዞ ልክ እንደዚሁ ከግርዘትን ካነሳ በኋላ ወደ እምነት የሄደበት ፓርት አለ። አረቢ በአዲስ ኪዳን ስንት አይነት ጥምቀት ነው ያለው? ገብረ ማርያም ወይ አንድ ሃይማኖት አንድ ጌታ አንድ ጥምቀት ብለን ምናምን ስለሆነ ነው ጥምቀት አንድ አይነት ነው። በአዲስ ኪዳን አንድ አይነት ጥምቀት ነው ያለው።
አንድ አይነት ጥምቀት። አሁን እኛ ስለ ድህነት ከሆነ የምትጠይቀኝ ማለት ነው የዮሐንስና የሐዋርያትን ጥምቀት አይገናኝም። የንስሐ ጥምቀትና የድህነት ጥምቀት ብለን ነው እኛ ለያይተን የምናስተምረው። እና ኦኬ ኢየሱስ የምጠመቀው የመከራ ጥምቀት አለብኝ ያለው ጥምቀት ምን አይነት ጥምቀት ነው? ምን ስቃዩን ነው? ጥያቄውን እየጠየቅኩ ያለሁት የምጠመቃት አንድ ጥምቀት አለችኝ አለ። እሷ ምን አይነት ጥምቀት ናት? አላውቀውም። ኦኬ የሐዋርያት ሥራ ምዕራፍ 1 ያለው ዮሐንስ በውሃ ነው ያጠመቀ፣ እናንተ ደግሞ በመንፈስ ቅዱስና በእሳት ትጠመቃላችሁ ያላቸው ምን አይነት ጥምቀት ነው? መንፈስ ቅዱስ በእነሱ ላይ ወረደ። ከዛ በኋላ የሚያጠምቁት ምንም በውሃ ቢሆንም ግን በመንፈስ ቅዱስ ኃይል እንደሆነ ነው ይሄ የሚነገረው። ኖ የሐዋርያት ሥራ ምዕራፍ 1 ላይ ያለው ጥምቀት ዮሐንስ በውሃ ነው ያጠመቀ፣ እናንተ ግን ብሎ ከጥቂት ቀን በኋላ ያላቸው ምን አይነት ጥምቀት ነው ያወራቸው ኢየሱስ? እነሱ የሚጠመቁት ጥምቀት ነው ያወራቸው ምን አይነት ጥምቀት ነው? ሐዋርያት ሥራ ላይ መንፈስ ቅዱስ በእነሱ ላይ ስለሚወርድ። ስለዚህ የምን ጥምቀት ነው እሱ? የመንፈስ የውሃ ጥምቀት ነው እሱ? ኖ እኛ አሁን እነሱ ስላጠመቁት ጥምቀት ከዛ በኋላ ሐዋርያት ሥራ ላይ አንዴ ገብረ ማርያም እነሱ ስላጠመቁት አይደለም እየጠየቁ ያለው፣ እነሱ ስለሚጠመቁት ነው ኢየሱስ ያወራቸው። ዮሐንስ በውሃ ነው ያጠመቀ፣ እናንተ ግን ከጥቂት ቀን በኋላ ትጠመቃላችሁ ነው ያለው። ስለዚህ የሐዋርያ መጽሐፍ ምዕራፍ 2 ሐዋርያት የተጠመቁት ጥምቀት ምን አይነት ጥምቀት ነው? ከዛ ጋር እኔ እንግዲህ ምን አይነት ተጠመቁ አይልም፣ ግን መንፈስ ቅዱስን እንደተቀበሉ ይገልጻል ሐዋርያት ሥራ ምዕራፍ 2። ኦኬ ኢየሱስ ትጠመቃላችሁ አለ ወይስ አላለም? ትጠመቃላችሁ ብሏቸዋል። ኦኬ ምን አይነት ጥምቀት ነው የተጠመቁት? ከዛ ተጠመቁ የሚል አላየሁም። አርቢ እና ኢየሱስ ተሳስቶ ነው? አይ የተደረገ ሁሉ አልተጻፈም። አርቢ እንጂ ያልተጻፈ ነገር ላይ እኔ አላወራም። እንዴት አወራለሁ? ስለተጻፈ ነገር ብቻ ነው የማወራው፣ ስለተሰጠን ነገር። ችግር የለም። ለኔ ኤፌክ ጊዜ ስጣቸው አስቼ ጨርሻለሁ። ታንኪ አይ በጣም ጥሩ ልጆች ናቸው ሁለቱም፣ ናቲዬም ገብረ ማርያም እውነት በጣም ደስ ብለውኛል። ኤፍዬ አለ እሺ ያለው በጣም ቆንጆ ውይይት ይሰማው ነው። እስቲ እነዚህን ጥሩ ልጆች ናቸው። ጥያቄ ካላቸው እስቲ አዋንተን በላቸው። ዜዶስ አለ ዜድ ያንን እንትኑን ላክልኝ፣ ትላንት ያነበብከው ያኛውን ገብርዬ ጥያቄ ካላችሁ ወይ ናትዬ የቀደሙን ጥያቄ ካላችሁ ከኤፊ እሺ በቃ በኤፊ ከገባማ ኤፊ ባለ ጊዜ እሱ ትንሽ በዛውም ይነግረናል። ማቴዎስ 28:19 ያለውና ማርቆስ 16:16 ያለው እንዴት ነው ኤፊ? ማርቆስ 16:16 ያመነ የተጠመቀም ይድናል ይላልና እዚህ ጋር ማመን ግዴታ ወይም ቀዳሚ አድርገው ያስቀምጠዋል። ማቴዎስ 28 ላይ ግን ሂዱና ካለ በኋላ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁንም እንዲጠብቋቸው እያስተማራችኋቸው ደቀ መዛሙርት ያደርጓቸው ይላል። መጀመሪያ እዚህ ጋር ጥምቀትን አስቀደመውና ከዛ በኋላ ማስተማርን አስቀጠለው። ማርቆስ 16:16 ላይ ግን ያመነ የተጠመቀም ይድናል አለና እነዚህ ሁለቱ እንዴት ናቸው ኤፍ? እዚህ ጋር ማመንን ሳይሆን እያጠመቃችሁ ነው አስተምሯቸው ያለ። ይሄንን እንዴት አድርገን ነው የምናስማማ በፕሮቴስታንት አስተምሮ? እስኪ ኤፍ። አይ ምንም የተጣላ ነገር የለም፣ ይስማማ ነገር የለም። ማርቆስ 16:16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ። ያው ማመን አለበት ሰው ቅድሚያ ያለ መጠመቅ። እዛ ጋም እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲጠብቁ ያስተማራቸው ደቀ መዛሙርት አድርጓቸው የሚለው ሂዱና አሕዛብን ስታገኙ ውሃ ስር ንከሯቸውና ከዛ በኋላ አስተምሯቸው አይደለም። ከዛ በፊት የሰጣቸው ከማቴዎስ ከ26 ጀምሮ 27 እያየን ስንመጣ የሰጣቸው ትእዛዝ አለ። ኦኬ ሄደው ለፍጥረት ሁሉ ወንጌልን መስበክ እንዳለባቸው በዝርዝር ካስረዳቸው በኋላ ነው ወደ መጨረሻው ምዕራፍ ላይ ወደ አሕዛብ ሁሉ ሂዱና በአብ በወልድ በመንፈስ ቅዱስም አጥምቋቸው ያለው እና እዛ ጋር ማቴዎስ ወንጌል 28 ላይ ጥምቀት ያስቀድማል ከሆነ ትክክል አይደለም። እንደዛ አይደለም። ጥምቀት ቀድሞ አያውቅም። መጀመሪያ ሐዋርያት እየያዙ ሰዎችን ውሃ ስር ነክረው አይደለም። ከዛ እንደዛ አይደለም። ሄዱ እነዚህን መልእክት እኮ ተቀብለው ሄደው ሐዋርያቶች አይተናል አይደል? በሐዋርያት ስራ ላይም እነ ጴጥሮስ ያደረጉትን አይተናል። ሄዱ፣ መሰከሩ፣
ሰዎች ልባቸው የተነካና የተቀበሏቸውን ሰዎች በክርስቶስ ያመኑትን ማለት ነው እነሱን አጠመቋቸው ይላል። እዛ ጋር 28 ጋር ያለው ማቴዎስ 28ም ያ ማርቆስ 16ም ላይ ያለው ተመሳሳይ ሀሳብ ነው። ጥምቀት ይቀድማል የሚል ኮንሴፕት የለውም በፍጹም። ከዚህ በፊት ግን እኮ የሚለው እያጠመቃችኋቸው ነው የሚለው። ከዛ በኋላ ነው ቀጥሎ እንዴት አስተምሯቸው ትእዛዝ እንዲጠብቁ አድርጓቸው የሚለው ካጠመቃችሁ በኋላ ካለ በኋላ ነው ወይስ ሲጽፍ ተሳስቶ ነው ማቴዎስ? ይሄንን ነው ማለት ምንድን ያለው ቃል በቃል መጀመሪያ እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው አለ። ካጠመቁ በኋላ ማስተማርን ነው ያስቀጠለው። እዚህ ጋር ኤፍ ምናልባት ያጻጻፍ ስህተት ካለ ወይ ብለህ የምታስረዳኝ ካልሆነ እዚህ ጋር ቃል በቃል እየተናገረ ያለው የሚቀድመው ጥምቀት ነው። እዚህ ጋር ካጠመቃችሁ በኋላ ትእዛዝ እንዲጠብቁ ደግሞ አስተምሯቸው አይነት መልእክት ነው ያለው ኤፍ። እሺ አይ እንደሱ አይደለም። እኔ ደግሞ ያልኩ ያለሁት እንደሱ አይደለም። እዛ ክፍል ላይ ያለው ማቴዎስ 28 ላይ እንዳልኩ አንተ በጥምቀት የሚል ስቴትመንቱን ሲጀምር ጥምቀት ብሎ ስለጀመረ ጥምቀት ቀድሟል የሚል አይነት አርጊመንት ነው ያመጣው። እንደዛ አንተ ብቻ ነው የተረዳው። እንደዛ የተረዳ ማንም ስኮላርም ቸርች ፋዘርም ማንም ምንም የለም ምድር ላይ ኤግዚስት አያደርግም ከአንተ በስተቀር። አሁን አንተና አይ ቲንክ እዚህ ቲክቶክ ላይ ያላቸው የተወሰነ እንጂ አሁን ማስረጃ አምጣ ብልህ ምድር ላይ ኤግዚስት አያደርግም። አርቲክል እንኳን የለም ምድር ላይ የተጻፈ። ያንተ ብቻ ነው የሚሆነው ማለት ነው። ያንተ የግል ሃይማኖት ይሆናል ማለት ነው። መጽሐፍ ቅዱስ ማንበብ ኤፍዬ ወደዛ ስለሚገፋን ነው እንጂ የበፊቶችን ብንቀበልማ እንደዛም አይሆንም። አሁን የአንድ ማስረጃ እኔ አሁን ከአንተም ከኦርቶዶክስን ቤተክርስቲያን እቀበላለሁ። የኦርቶዶክስን ቤተክርስቲያን ሊቃውንቱም ካሉ አንድምታ መጽሐፍ ይሁን ማንኛው የፈለከውን ነገር አምጣ። ምድር ላይ ኤግዚስት አያደርግም እኮ ነው የምልህ። ያንተ ብቻ ትምህርት ነው እንጂ ምድር ከተፈጠረ ጀምሮ ኤግዚስት አያደርግም። አሁን ያልከው አርጊመንት ማለት ነው። መጀመሪያ ሐዋርያቱ ሄደው አጥምቀው ውሃ ስር ነግረው ከዛ በኋላ ነው ወንጌል ነግረው በጌታ የሚያደርጉት የሚለው ያንተ ነው እንጂ ምድር ላይ እንደዛ አይነት ትምህርት የለም። ማቴዎስ 28 19ንም እንደዛ ይፈጥራል። ኦኬ እንደዛ ከሆነ በዛው መቼ ነው ታዲያ የህፃናት ማለት ስርዓት ሰርታ ቤተክርስቲያን ህፃናትን ማጥመቅ የጀመረችው? ያን ስርዓት ከሐዋርያት ጀምሮ ያልነበር ከሆነ የሆነ ጊዜ የተጀመረ ከሆነ ያ ቀን መቼ እንደሆነ ልትነግረኝ ትችላለህ? ኤፊ ምን ሐዋርያት ምን ለምሳሌ አሁን የህፃናት ጥምቀትን እኛ ጋር ኦርቶዶክስ አስትቀበል የህፃናት ጥምቀትን የሆነ ጊዜ ጉባኤም ሊሆን ይችላል ወይም ሰርታ አይ ህፃናት መጠመቅ አለባቸው ብላ ዶግማ ስርዓት ሰርታ ማጥመቅ የጀመረችው መቼ ነው? ከሐዋርያት የተቀበለችው ሐዋርያዊ ቅብብሎች ካልሆነ መቼ ነው ህፃናትን ማጥመቅ የተጀመረው? በክርስቲያኖች ታሪክ ማለት ነው። አሁን ያለው የኛ መቼ ተጀምሮ ነው? አይ እሱማ አንተ አምጣ እንጂ ህፃናትን ማጥመቅ ከመቼ እንደጀመርክ መጽሐፍ ቅዱስ ማያውቀው ነው። የህፃናት ጥምቀትም አይታወቅም በመጽሐፍ ቅዱስ። በመጀመሪያውና በሁለተኛውም ክፍለ ዘመን ላይ አይታወቅም። ምንድን ነው የምትለው? ስለዚህ አንተ ያጀመርክበትን አምጣ እንጂ እኔማ የለም እኮ ብዬ ትክክል አይደለም ነው እና ያንተን መረጃ ነው አሁን እኔን እየጠየቀኝ ያለው። ኦኬ አይ እኔማ ያው የተጀመረው ከሐዋርያት ጀምሮ ስለነበረ ነው የሆነ ሰዓት የተጀመረ አይደለም ስለምን ነው ኤፍዬ እንጂ እኔ አንተ አለ የምትለው ካለ ብዬ ነው እንጂ እኔ ለማጥራት እኛ እንቀበል ታውቃለህ። መጽሐፍ ቅዱስ ላይ አሁን እኔ አንድ ህፃን ሲጠመቅ ካሳየኸኝ ዋይኖት እኔ ከዛሬ ጀምሮ የህፃናት ጥምቀት ትክክል ነው ብዬ አንድ ህፃን ሲጠመቅ ማለት አጥምቁም አስጠምቁም የተባለ ወይ ደግሞ ሲጠመቅ ያየው አንድ ህፃን ካለ ዋይኖት በቃ ትክክል ነው ማለት ነው እንቀበል። ግን ምንም በሌለበት በጨበጣ ዝም ብሎ በቃ ኦኬ አይ እኔ ይሄ ነው አይደለም ልጠቅስልህ ብችል ሁሌም የተጠቀሰል የምታውቃቸው የሊዲያን መቶ አለቃውን ታሪክ ነው ከነ ቤተሰቦቹ እንደተጠመቀ ቤተሰብ መካከል ልጅ እንዳለ ልገልጽ ለምችለው ያ ደግሞ ቤተሰብ ሲል ልጅ ላይኖር ይችላል የሚል መልስ ስለሚኖር የለም በእርግጠኝነት የለም ልጅ የለም እዛ ቤት የለም አይልም ኤፍዬ ግን ይሁን የለም ይላል ከነ ቤተሰቦች አድርግልህ እሺ ከነ ቤተሰቦች ተጠመቀ ይላል። ከዛ ቤተሰቡ ልጅ የለም የሚል ካለ ኦኬ እኔ ደግሜም እንደማስረጃ አድርጌ አላቀርበውም ኤፍ ኦኬ ልጅ እንደሌለ ላሳይ። በዛ ሐዋርያት ስራ ላይ ያለው የወህኒ ጠባቂውን ነው አይደል የምታወራው? አዎ ሁለት ነው። ሐዋርያት ስራ ላይ ሁለት ሰዎች ነው ከነ ቤተሰቦቻቸው ተጠመቁ የሚል ያለው እኮ ስለ ወህኒ ጠባቂ ነው የምታወራው? የቆርኔሌዎስ ቤተሰብ ኦኬ ኩምረጡ የትኛውን ነው? የቆርኔሌዎስ ቤተሰብ ይልን ችግር የለውም ኤፍዬ እሺ ከሐዋርያት ስራ 16ቱን ነው። እሺ ከሱን ጀምር።
ሐዋርያት ሥራ 16:30 ላይ ወደ ውጭ አውጥቶ አንተ ይህን ስለሆነ ሜንሽን ያደረከው ማለት ነው። ወደ ውጭ አውጥቶ ጌቶቹ ይድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ መን አንተና ቤተሰቦች ትድናላችሁ አሉት ይላል። ከዛስ ለእርሱና በቤቱ ላሉት ሁሉ የእግዚአብሔርን ቃል ነገሯቸው ይላል። አለቀ ማለት ነው። እሱና በቤቱ ያሉት ሁሉ የእግዚአብሔርን ቃል የሚሰሙ ናቸው ማለት ነው። ስለዚህ ሕፃን የለም ማለት ነው። እዛ ሕፃን የለም አይልም። እየሰሙ መስማት የሚችሉ ይሰማሉ፣ ግን ከነ ቤተሰቦች ሕፃናት የእግዚአብሔርን ቃል መስማት ይችላሉ? አይችሉም። ግን ደግሞ ሰሙ ቤተሰቦቹ መካከል። ታዲያ ምንድን ነው ቃሉ እኮ የሚለው ለእርሱና በቤቱ ላሉት ሁሉ የእግዚአብሔርን ቃል ነገሯቸው ነው የሚለው። ለእርሱና በቤቱ ላሉ ሁሉ የተነገራቸው መስማት ለሚችሉት ነው። መስማት የማይችሉ አሉ እኮ አይልም። ታዲያ ኤፊ እኛ አሁን እንደዚህ ነው የሚለው አድርገን ለቤተሰቦች ወንጌል አልተሰበከም እኮ አይደለም ኤፊ። እንደዚህ ነው የሚለው እናንተ አይደለም እንዲህ ነው የሚለው ለእርሱና ይላል። እሺ በቤቱ ላሉት አንዳንዶቹ ነው በቤቱ ላሉት ሁሉ የእግዚአብሔርን ቃል ነገሯቸው ይላል። በቤቱ ያሉት ሁሉ የእግዚአብሔርን ቃል ሰምተዋል። ስለዚህ በቤቱ ያሉት ሁሉ የእግዚአብሔርን ቃል መስማት የሚችሉ ናቸው ማለት ነው። ኦኬ ይሄ አሁን በቤት ውስጥ ያለው እኛ ወንጌል ስለሚሰበክላቸው መስማት ስለሚችሉ አልተነገሩም፣ አልሰሙም አንልም። ነገር ግን በቤተሰብ መካከል እኛ ሕፃን አለ ብለን እናምናለን። ከዛ አሁንም ካልከው ላይ ሕፃን የለም ነበር፣ ሁሉም ያስተውሉና የሚያውቁ ነበሩ ተብሎ ስላልተጻፈ ነው። እኔ እኮ አንተ ሕፃናት ምናልባት ሊኖሩ ይችላሉ ብለህ ዶክትሪን ሰራ። እኔ ደግሞ መጽሐፉ እኔ አልሰራውም። እኔ በነገራችን ላይ እኔ ዶክትሪን አልሰራውም። የሕፃናት ጥምቀት እኮ እንትን ለማለት አይደል እንደዚህ ጋር ባላይ ለማድረግ እኮ አይደለም። እኛ አልሰራንም። የሕፃናት ጥምቀት ስላለ ብለን መጽሐፍ ቅዱስን አገላብጠን በመጽሐፍ ቅዱስም አይደለም እኮ የኛ ዶክትሪን የተመሰረተው። ሐዋርያዊ ሰንሰለት ያለው መጽሐፍ ቅዱስ ከመጽሐፉ በፊት ያለ ኤኒዌይስ ግን ምንድነው መሰለህ እኛ አልሰራንም። ስርዓት ገብረ ማርያም ምንድነው መሰለህ እኛ አሁን የሕፃናት ጥምቀትን የእናንተን የሕፃናት ጥምቀት የማንኛውም ሕፃናት የሚያጠምቁ ሰዎች የሕፃናት ጥምቀትን አንቃወምም። ኦኬ እኛ የሕፃናት ጥምቀትን ተቃውመንም አናቅም። እንደዛ ይመስላችኋል ብዙ ጊዜ ስንቃወም። የሕፃናት ጥምቀትን ሳይሆን የምንቃወመው እኛ የሕፃናት ጥምቀት ላይ የምትሰሩትን ዶክትሪን ነው። ኦኬ እንጂ የሕፃናትን ብታጠምቁ ከማጥመቃችሁ ጋር እኛ ምንም ችግር የለብንም። ግን ሕፃናት ሲጠመቁ ብላችሁ የምትሰሩት ዶክትሪን ከእግዚአብሔር ቃል እውነት ጋር በጣም የተጣረሰ ስለሆነ ነው። እንዳልኩ አንድ ሰው አሁን ዝም ብሎ ልጄን አስጠምቃለሁ በ40 ቀኑ ቤተክርስቲያን ወስጄ ቢል ለምን ስለው አይ በቃ በክርስቲያን ማይንድሴት እንዲያድግ ፈልጋለሁ በዛ እንዲህ ብሎ ምናምን የሆነ እንትን ቢያመጣልኝ እኔ በጣም ነው አፕሪሼት ማድረገው። ትክክል በቃ ቆንጆ ነው የምለው። ግን ሕፃናትን ታጠምቅና ትመጣና በ40 ቀኑ በቃ በመጠመቁ ልጅነትን አግኝተዋል፣ ክርስቶስን ለብሰዋል ምናምን ትለኛለህ። ከዛ በኋላ ጥምቀት ስንት ነው ስለ አንድ ነው ትለኛለህ። ኦኬ አንድ ጥምቀት ነው ያለው ስለ አዎ አዋቂ ሲጠመቅ ምን ይሆናል? ኃጢአቱ ይሰረይለታል፣ ለኃጢአት ስርየት ትለኛለህ። ሕፃናት ስለ ከዶክትሪን ጋር ስለሚቃረን አየህ ለኃጢአት ስርየት ነው ሕፃን ስትል ያው ጥንተ አብሶ የለም የሚለውን ነገር ስለሚመታብህ አይ ሕፃናት ጋር ሲሆን ደግሞ እግዚአብሔር ልጅ እንዲሆኑ ነው ክርስቶስን እንዲለብሱ ነው ትላለህ። ጥቅሙን ትቀያይረዋለህ ሕፃንና አዋቂ ጋር ሲመጣ ማለት ነው። ኧረ ኤፍዬ እንደዛ አይቀያየርም። ሁሉም የአዳም የዘር እርግማን ያለባቸው በጥምቀት በኩል ስለሚወገድ ብለን ስለምናምን የኃጢአት ስርየት የሚባለው እሱ ነው እና ሕፃናትም የኃጢአት ስርየት ነው የሚያገኙት። እሺ አሁን ስለዚህ አንተ ከነ እንትና ወገን ነህ ማለት ነው። እሺ ከነ አክሊል እንትን ነህ ማለት ነው። የምን አክሊል? ሌላ ሁለት ዶክትሪን አለን እንዴ ታዲያ? ተው እንጂ ኤፍ ጥንተ አብሶን ታምናለህ? በአዳም በኩል የሚተላለፍ የዘር ኃጢአት እንዴ? በሚገባ ጎበዝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዛ አታምንም እያሉ የሞገቱን ነው ሚዲያ ላይ። ኧረ ተው እንደዛ እኔ ሰምቼ ማላቅም። እኔ ሶሻል ሚዲያ ሳልመጣም በፊት ይሄንን አውቃለሁ። ማለት የአዳም የዘር እርግማን በኩል የሚተላለፈው ያ በጸጋው እንዲሁ ጸጋው በእምነት አድኗቸዋል የተባለው ያን ድህነት በነፃ ያገኘ ነው ጊፍት የተባለው እሱ በጣም በርካታ ዲቤቶች ተደርገዋል ቲክቶክ ላይ ራሱ። ባይገርም አንተ እንዴት እንዳመለጠ አላቅም እንጂ ጠቅላላ አሁን የቲክቶክ አቃቢያን አንተ የምትለውን አያምኑም። አሁን ሕፃኑ የሚጠመቀው ለኃጢአት ስርየት ነው ታዲያ በዚህ አይነት አለኝ እኮ። ሕፃናቱም ይሁን አዋቂም ቢሆን የሚጠመቀው በአዳም ምክንያት የመጣበትን ኃጢአት እሱን እንትን ለማለት ነው። እሱን አስወግዶ የእግዚአብሔር ልጅ ለመባል ድጋሚ ማለት ነው። የእግዚአብሔር ልጅነትን እንደዛ ነው የሚያገኘው።
ያ ግን ኃጢአት እኮ የኃጢአት ተሰርዟል እኮ የሚሉት እኮ ቀሲስ ዲበኩሉ ናቸው እንጂ ሌሎቹ እኮ ስቲል የለባቸውም እንኳን ብለው አይደለም እሱ ጋር አይደለም ያለሁት። አይደለም እሱ ጋር አይደለም ያለሁት። እኔ ጥንተ አብሶ በአጠቃላይ ጥንተ አብሶ የሚባል ነገር የለም ብለው ነው የሚያምኑት። ይሄ በነገራችን ላይ እንደ ቤተክርስቲያን የሚያምኑት እንደዛ ነው። ጥንተ አብሶ የለም ብለው ነው የሚያምኑት። ድሮ ያምኑ ነበር፣ አሁን ግን ጥንተ አብሶ የሚባል ነገር የለም ብለው ነው የሚያምኑት። እና አይ ቲንክ ገብረ ማርያም ግን ጥንተ አብሶ አለ ብለው ነው የሚያምነው። መልካም ኤፍዬ ቴንኪው ስለነገርከኝ። እኔ ያው እንግዲህ ይህን ከራሴ መረዳት ስለሆነ ነው። ያንን ደግሞ አንተ ጠይቅ ካልከኝ ቀሲስን የሚሆን ዲያቆናትን ጠይቄ እስኪ እኔን ራሴን ቼክ አደርጋለሁ። ሌላ ኦርቶዶክስ ካለ እንዴት እንደሆነ እኔ ማለት ነው ማለት የአዳም የዘር እርግማን አለ በዛ ገብሬ ቅን ልጅ ነው ይጠይቅ ምሮቹን እንደዚህ አንተ እንደምትለው የሚሉ አልመሰለኝ። መልካም እንግዲህ እኔ አሁንም እንዳልኩ የኔ መረዳት ወይም ደግሞ ብዬ የማስበው የአዳም በኩል የመጣብን ያ ባለመታዘዝ የመጣብን የሞት እርግማን አለና ያኛው በአዳም በኩል ባለመታዘዝ የመጣው ኃጢአት ወይም ደግሞ ሞት ስጋው አሁን ከኛ ስንወለድ ከእናቶቻችን ያገኘነው ያ የአዳም ነው ማለት ከስጋ የተወለደ ሁሉ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ወዴት እንደሚነፍስ ተማላ ግን አታየውም ወዴት እንደሚሄድ የሚለውን ቃል ይዘ ከውሃ የምንወለደው ድጋሚ ከውሃና ከመንፈስ የሚወለዱት እነዛ ልጆች የሚሆን ትልቆች አንደኛ የአዳምን ልጅነት ወይም የአዳምን የዘር እርግማን ያለውን በታብሶ የመጣውን እሱን አስወግደን ከዛ በኋላ የእግዚአብሔር ልጆች ለመባል ነው ብዬ ነው ማምነው። ኤፊ አይ እንትኑን አሁን የጥምቀቷን እንትን ሆልድን አድርጋትና አንተ አሁን ጥንተ አብሶ አለ ማለት ትክክል። በነገራችን ላይ የቀደመችው ቤተክርስቲያን እንደዛ ነው የምታምነው። አቡነ ጳውሎስ ራሱ አንድ መጽሐፋቸው ላይ ወይ አንድ የመመረቂያ ጽሁፍ አይ ዶንት ሪመምበር አሁን ኤግዛክትሊ ምን እንትን እንደሆነ ግን እዛ ላይ በደንብ አስቀምጠ ዶክተራል ዲዘርቴሽናቸው ነው። ኦኬ ዲዘርቴሽን ላይ ነው። ኦኬ ያ እዛ ላይ ጥንተ አብሶ እንዳለ ጽፈዋል። እና በነገራችን ላይ እሱ የነ ዮሐንስ አፈወርቅ ሁሉ ትምህርት ነው እና እንዳትፈራ አሁን መተው እነሱ የሆነ ነገር ቢሉ እነ ዮሐንስ አፈወርቅን ምስክር አድርገህ ትቆማለህ። እነ ዮሐንስ አፈወርቅም ከአንተ የተለየ አይደለም ያምኑት እና እንደዚህ አሁኗ ቤተክርስቲያን ግን አታምንም እንደዛ። እዚህም ሶሻል ሚዲያ ላይ ያሉት አያምኑ። እስቲ ከአማኑ ጋር ደግሞ አሁን አማኑዬ ስለመጣ ከእሱ ጋር ደግሞ አውሩ ወይ እናትዬ ወይ ጥያቄ ካላችሁ ቀጥሉ። ቴንኪው ኤፍዬ ለምክሩ ወይም ላስተያየቱ። ለእኔ እናት ናቴዎስ እና እነ ቄርሎስ እንዲሁም ዮሐንስ አፈወርቅ ለእኔ እጅግ በጣም አርአያዎቼ ናቸው። የሆነ ነገር ቢነሳ አሁን እንዳልከው አይነት ጥያቄ ምክንያቱም ከበፊት ጀምሮ አንተ ጉባኤትን ስለምታውቅ ኒቅያም ኬልቄዶርም ኤፌሶንም ሰተ ያልተነሳ ጥያቄ አሁን የተነሳ እኔ አዲስ እስካሁን ድረስ አላየሁም። እንደው ምናልባት ካየሁም ኤፍዬ ተነስቶ ከሆነ እንደ ማስረጃ አድርገህ ልትነግረኝ የምትችለው በክርስቶስ አማላጅ አይደለም ነው በሚለው አስታርቆናል ነው እንጂ ያስታርቀናል በሚል ካልሆነ አሁን ላይ ማለት ነው በአሁን ባለ አማኞች ዘንድ ሌላው ቀድሞ የተነሳ ነው። አንድ አካል ሁለት አካል ሁለት ባህሪ አይደለም ሁለት አካል ነው አንድ ባህሪ ነው። በኋላ ይሄ ነገር ከበፊትም ጉባኤያት ጀምሮ ያለ ስለሆነ እነሱን አያለው። ቴንኪው ዮሐንስ አፈወርቅንም ከዛ በፊትም ያሉትን ከዛም በኋላ ያሉትን እቀበላለሁኝ አነባለሁ። እዛው ህፃናት ላይ ጥያቄዎች ስለነበሩ ጥያቄዎቹን እዛው ህፃናት ላይ እናደርጋቸው ለምን ዳይቨርት ማድረግ እንደተፈለገ አልገባኝም። እኔ ምንድነው የኔ ጥያቄ ከህፃናት እና ከሚጠቡ ልጆች እግዚአብሔር ምስጋናና አቀረበ ይላል እና መዝሙረ ዳዊት መዝሙር 8 ላይ ይሄን እንዴት ነው የምትመለከቱት ፕሮቴስታንቶች? እሱን እኮ ምን ቀላል ነው። እኛን የምትጠይቀውን ወደኋላ መለስ ታደርግና እሱን አንተ አሁን እያመጣ ያለኸው ናቲ ሬዝን አድርገህ እያመጣ ያለኸው ከሚጠቡትና ከህፃናት አንደበት ምስጋናን አዘጋጀህልኝ የሚለውን ክርስቶስ ኢየሱስ መልሶ የጠቀሰው ማቴዎስ ላይ የሚጫወቱና የሚያዋክቡ ልጆችን በሚል ነው። 40 ቀንና 80 ቀን ብሎ አይደለም። ኦኬ አጠገቡ የነበሩ ቤተ መቅደሱ አካባቢ የነበሩ ህፃናትን ነው እንደዛ ያለው። ያንን የዳዊትን ክፍል መልሶ ሪአፊርም ያደረገው በዛ ነው። እዛው ዳዊቱ ላይ እንቆምና ያንን ክፍል ይዞ አሁን አንተ የምትለውን ነገር ያለ አባት ማን ነው? የለም እኮ የሌለ ነው። ሃይፖቴቲካል ነው የምታወራው። አንተ አሁን ያልከውን እዛው መዝሙር ላይ ቆመና መዝሙረ ዳዊት እኮ ነው
እኮ መዝሙር ላይ ቁምና አዲስ ኪዳን ላይ ተብራርቷል። ከህፃናትና ከሚጠቡ ልጆች እግዚአብሔር ምስጋናን ይቀበላል አይደለ? ይቀበላል ይላል። ምንም ይሄ ከሚጠቡ ልጆች ሲል ከህፃናት ነው። ስለዚህ ከህፃናት እግዚአብሔር ምስጋናን ይቀበላል ማለት ነው። ይቀበላል። ከዛ አሁን እሱን ጥቅስ ያመጣኸው ለምን ነበረ? ከጥምቀት ጋር ከህፃናት ጋር ተያይዞ አልከኝ አይደለ? እሱን ክፍል ከጥምቀት ጋር አያይዞ ይፈታል ማለት ነው። እንግዲህ አባት ሊኖርም ላይኖርም ይችላል፣ አላውቅም። እሱን መጽሐፍ ቅዱስ ግን ሲኖር አውራን የለም። ስለዚህ ሲኖር አውራን እንትን ነው፣ ደካማ ጥቅስ ነው እሱ። ለዛ ብሎ አልፈቱም። አንተ የምትለውን ሰብስቴንሽት ለማድረግ ከርዕስ እየወጣን ነው። አማንም እንግዲህ ወደ በጣም ለእኛ ሲባል ትንሽ ዘግይተናል። እሱም ናትናኤል ያቀረበልህ አሁን ስለ ማስረጃ ብቻ ሳይሆን መጽሐፍ ቅዱስ ላይ ብቻ ብለን ስለምናምን ሁላችንም እዚህ የምንወያይ ሰዎች ካለው አንጻር ብለን ስለምናምን ብቻ መጽሐፍ ቅዱስ ብቻ ብለን ስለምናምን እዚህ ጋር አሁን ለምሳሌ እኔ አንተ ከመጽሐፍ ቅዱስ ውጭ የሆነ ነገር ብነግርህ ትቀበለኛለህ እንዴ? አትቀበለኝም። ስለዚህ ውይይታችን በመጽሐፍ ቅዱስ ብቻ ነው። ከኤርሊ ቸርች ፋዘር ስትቀስ ችግር የለውም እንዴ? እናንተ እኮ መጽሐፍ ቅዱስ ብቻ አትሉም አውቃለሁ። ስለዚህ እኔ ደግሞ ከአንተ ጋር ስወያይ በአንተ ነው እንጂ በእኔ ሊሆን አይችልም። እንድች አይነት ፔንዱለም ጨዋታ አናጫውትም። ናት ይቀጥል እስኪ። የፕሮቴስታንት ልጆች እስከሚያምኑ ድረስ ምን ይባሉት ታዲያ? ክርስቲያኖች ናቸው። ቅድም እኮ መለስኩልህ ኮሜንት ላይ። አሁን ድጋሚ እንድጠይቅ ነው። 40 ቀን እስኪሞላቸው ድረስ የኦርቶዶክስ ልጆች ምንድን ናቸው አልኩ? ክርስቲያን ናቸው አልከኝ አይደል? የፕሮቴስታንቶችም ክርስቲያን ናቸው አልኩ። ሳይጠመቅ ሳያምን አንድ ሰው ክርስቲያን ይባላል እንዴ? እንግዲህ እዛ ጋር ለምሳሌ ተጠምቆና አምኖ ነው። አሁን የጠቀስከው ጥቅስ ተጠምቆና አምኖ ነው ምስጋና ሲያቀርብ የነበረው። በነገራችን ላይ ጥሩ ነው። አማኑ አንተ ብቻ ነው ይሄንን መልስ። ሁለታችሁ አትፈራረቁ። ገብረ ማርያም ረጅም ሰዓት አውርታል። አንተ ሚዩት አድርግ። ናቲ ጋር ልጨርስ፣ ከዛ ትቀጥላለህ። ቀጥል ናቲ። ምን አስታወሰኝ? አንዱ በጣም ርቦት የሙስሊም ስጋ ቤት ገባ። ክርስቲያን ነው እና እባክህ አንዴ እዚህ ጋር ጠብሳ አምጣ አለው። እንደ አንተ ክርስቲያን አይደል እንዴ ነው? ምን ትቀልዳለህ? በሬዋ የሙስሊም ቆብ አድርጋ ነበር እንዴ? እንትን ነው የእኛን ጥያቄ ነው መልሶ እየጠየቁንና ከኛው ነው መልስ እየፈለጉ ያሉትና ወደዛው መለስ እያደረግን ገልበጥ እያደረግን እንመልሳለን። ችግር የለውም። አላመኑም እኮ ምናምን። እኔ ለአንተ ማቅረብ የነበረብኝን ጥያቄ ለእኔ ታቀርባለህ ማለት ነው። እኔ ደግሞ እኔ መጠየቅ ያለብኝን ስለማውቀው ችግር የለውም ወደ አንተ እያዞርኩ ነው የምመልሰው። ስለዚህ ናቲ አንተ ያንን መዝሙር 8ን ስጠቅስ አምነው የተጠመቀ ነው ብለው ነው እንደ እየጠየቀኝ ያለው? ህፃናት ያምናሉ አያምኑም ስለማይባል ማለት ነው። ግን እግዚአብሔር ይቀበላቸዋል። ወደ እግዚአብሔር ደግሞ በንጽህና ያለን አእምሮ ደግሞ እግዚአብሔር ክርስቲያን ያልሆነን ይቀበላል፣ አማኝ ያልሆነን ይቀበላል። ቤተሰባቸው አማኝ ናቸው። በቃ ስለዚህ በዛ አድርገህ ትመልሰዋለህ ማለት ነው። ለእኔ የምጠይቀው ጥያቄ አይደለም እሱ። ተመስገን። ይሄ ዛሬ ገና ከፕሮቴስታንት እንደዚህ አይነት ደፋር መልስ ስላገኘኝ አመሰግናለሁ።